ላሳይህ አይሻልም? ኦኬ ላሳይ ምንድነው እያለ ያለውን ለሚለው ላሳይህና ብናወራ ይሻላል። እኔ ከመሬት ተነስቼ ሰው መውቀስም አልፈልግም፣ መነጋገርም አልፈልግም። ለሚሽ አሁን አሻሽሎት ነው። ቆይ ስማ፣ እንደምታውቁት እንግዲህ ቅዳሜ ማርች 28 የራሴ ኢቨንት አለኝ። ሞቲቬሽናል ኢቨንት ሲባል እንግዲህ ብዙ ሰዎች የሚመስላቸው ለማነቃቃት የምመጣ ነው የሚመስላቸው፣ ግን እናንተን ለማነቃቃት አይደለም አላማዬ። የኔ አላማ ካላችሁበት ጭንቀት እንድትላቀቁ ነው። የኔ አላማ ካላችሁበት እፍረት፣ ቁጭት እንድትወጡ ነው። የኔ አላማ ኮንፊደንሳችሁ እንዲጨምር ነው። ኮንፊደንስ ማለት መጎረር አይደለም። ኮንፊደንስ ማለት እኔ ከሰው እበልጣለሁ ማለት አይደለም። ኮንፊደንስ ማለት ሰውን የማስደሰት ፍላጎት መቀነስ ማለት ነው። ኮንፊደንስ ማለት እሽባይነት መቀነስ ማለት ነው። ኮንፊደንስ ማለት አንዳንድ የራስህን ማስቀደም ጥፋት እንዳልሆነ ማወቅ ነው። ኮንፊደንስ ማለት ያ የይሁዳ የጥሩ ነኝ አስተሳሰብ እየቀነስክ ታዊ መሆን ነው። ለራስህም ለሌሎችም ሰዎች ነው። እኔ በጣም ብዙ ነግራችሁ የምፈልጋቸው ነገሮች አሉ ከራሴ ህይወት። አዶናይ ከ4 ዓመት በፊት የነበረው ህይወት ታስታውሱታላችሁ። ከሰውነቴ ጀምሮ የነበረኝ የአኗኗር ዘይቤ፣ የነበረኝ ኢንካም፣ ሁሉም ነገር አይታችሁታል እናንተ። እና አሁን ደግሞ የደረስኩበት ነገር አለ። እንዴት አድርጌ ነው እዚህ ደረጃ የደረስኩት ማሳየት እፈልጋለሁ። እውነቴን ነው የምላችሁ። ከስቃይ እንድትወጡ፣ ድንን ማለት እንድታቆሙ፣ በሰው ምክንያት መደበቅ እንድታቆሙ፣ ሰው መፍራት እንድታቆሙ ላሳያችሁና ላስተምራችሁ እፈልጋለሁ። ኦፍኮርስ እድሜ 26 ምን ላርጋችሁ? ላስተምራችሁ እፈልጋለሁ። ስሙ በደምብ ሌላ ማለት ከዚህ በፊት ያለውን ስማ። ኦኬ በእድሜ ከለካችሁኝ የማስተምረው ትምህርት ልብ ብላችሁ አትሰሙትም ማለት ነው። እውነት ከምታስቡት በላይ ከእግዚአብሔር ጋር ግንኙነት አለኝ። እንደዚህ ስላችሁ ከእናንተ እበልጣለሁ እያልኳችሁ ሳይሆን በጣም በብዙ ስቃይ ያሳልፎኛል እግዚአብሔር ሆን ብሎ ለዚህ ጊዜ እያዘጋጀኝ ነበር እና ቅዳሜ ማርች 28 እውነቴን ነው የምላችሁ አዲሱ አዶናይ በአካል የምታዩበት ነው። ዝግጁ ነኝ እናንተን ለማገዝ። ስለዚህ ዲኤምቪ ኤሪያ ከሆናችሁ እናንተን ለማገዝ ይሄ ተሻሽሎ የተሰራው ነው። ያልተሻሻለውን ኦሪጂናሉን ደግሞ ላሳይ። ቆይ ያልተሻሻለውን በጥሬው ኦሪጂናሉን ላሳይ። ዲኤምቪ ኤሪያ የምትገኙ ሀበሾች፣ ውድ የአገሬ ልጆች እንደምታውቁት ማርች 28 ቅዳሜ በዋርነር ቲያትርስ የሚገርም ኢቨንት አለ። የሞቲቬሽናል ኢቨንት። በአካል መታችሁ ከኔ ጋር መገናኘት የምትፈልጉ ከሆነ ቀድሞ ቲኬት የቆረጡ 300 ሰዎች፣ እነዚህ ቲኬት የቆረጡ ሰዎች ደግሞ በስክሪንሻት ኮመንት ላይ ከላኩ እኔ ሪፕላይ ያደርግላቸዋለሁ። በአካል ደግሞ የራሳችን ጊዜ እናሳልፋለን ማለት ነው። 2000 ሰው ነው የሚመጣው። ከነዚህ 2000 ሰዎች 300 ሰዎች በአካል የመጨረሻ ኢቨንት ላይ እንገናኛለን። ሌላ ቦታ ላይ ለየት ብለን ማለት ነው። ስለዚህ ስክሪንሻት እያደረጋችሁ የቆረጣችሁ ቲኬት ቶሎ ብላችሁ እዚህ ኮመንት ላይ ጻፉልኝ። የዛኔ አያቸዋለሁ ማለት ነው። ይሄ ነው እንግዲህ የነበረው። አሁን አውራ። አሁን ሁለቱንም አይተሃል። ማሪ አውራ። ያ ቴንክ ዩ። አንደኛዋን በተለይ አሁን ያሳየህን አይቻት ነበር ስትዘዋወር ቀን ላይ ነበረች መጀመሪያ ሞቲቬሽናል ስፒከር ሊያደርግ ነው። ይህንን ነው ዳይሬክት ላይ መጣ። ገባኝ። አሁን ይህንን መልስ ራስ ትመልሷለህ። ይሁን ይሄ በሼም ይሁን እፍረት ይሁን የእኛ ህብረተሰብ መጀመሪያ በጣም ሼምፉል ነው። ገብቶሃል? እየነዳ ከሆነ እንትን ሊልብህ ይችላል፣ ሊዘጋብህ ይችላል። በድምፅ አውራ ያደርገዋል። ኦኬ ኖ አይ መካኒክ ጋር ያሉትን እያወራሁት ነበር። እኔ የምላሉት ይሁን ምን አለ መሰለህ በጣም ብቃት ያላቸው በጣም ትምህርት ያላቸው ሼም እየያዛቸው ሶሻል ሚዲያ ላይ ገብተዋል። እውቀታቸውን ብቃታቸውን ለህብረተሰብ እንዳያጋሩ በእፍረት ቁጭ የማይገቡ ማዕት ናቸው። ሶሻል ሚዲያ ባይዘው ይኸውልህ ሁሉንም ሳይሆን ኦርም 90% ደደቦች ነው እዚህ ያለ ነው። በትክክል ለመናገር ከሆነ በትክክል 90% ደደብ ነው እዚህ ያለው። ብቃት ያላቸው ምን ያላቸው ትምህርት ያላቸው ሁሉ እዚህ አይመጡም ያሉት። አሁን ያን እፍረት ይኸውልህ ያን እፍረት ሰብረው ለህብረተሰባቸው መድረስ እንዳለባቸው ይሄ ሰው ሊያስረዳ ከሆነ ምንድናት እዚህ ላይ ክፋቷ አለ እኮ ሼም ሆነ መናገር የሚገባ ነገር ይኸውልህ አንዳንድ ቦታ እኮ ስንሄድ የሚገባን ነገር ያለ መናገራችን ስንት ነገር ያመለጠናል። አንተ ራሱ ስንት ነገር ኬዞች አመጣባቸው ለመናገራችን ምስል አፍሬ ነው እኔማ ሼም ይዞኝ ነው ማአት ነው ያለው። ይሄ ነገር እንግዲህ ህብረተሰቡ ብሬክ አድርጎ
ወደፊት መምጣት የሚችል በተለይ ብቃት አለው የለውም የሚለው ጉዳይ ሌላ ጉዳይ ነው። ይሄ አሁን ያን ነገር በትክክል ብቃት አድርጎት ይገልጸዋል ወይ? በትክክል ያን ነገር ወደ ህብረተሰቡ በስሜት ልኮ ሪፍሌክት ያደርጋል ወይ ለሚለው ነገር ሌላ ጉዳይ ነው። አሁን በአዶናይ እነዚህ ሀሳቦች ሲገለጹና እኛ በምናውቃቸው ሲገለጹ ዲፈረንት ነው ማለት ነው። በብቃት የሚወጣው ከሆነ ምንድነው ክፋቱ ነው? ምንድነው ክፋቱ? እኔ እያልኩት ያለሁት ምንድን ነው? በጣም ጥሩ መስሉ ወይ በዚህኛው በጣም ጥሩ ጠየቀኝ እኮ እኔ ልመልሳት ጠየቀኝ። ስለዚህ ምን መሰለህ፣ በመጀመሪያ ደረጃ እኔ የማየው ምንድን ነው ስለ አሜሪካ ላይፍ፣ ስለ ካናዳ ላይፍ፣ ስለ አውሮፓ ላይፍ የተናገረው ንግግር ኮምፕሊትሊ ሚስኢንፎርምድ አድርጎ ነው የተናገረው ራሱ ማለት ነው። ሚስኢንፎርም አድርጎ ምንድን ነው ያለው? ስትረስ ነው ያላቸው፣ ምንም እንትን የሚል የለም፣ ላይፋቸው የተቀየረ አይደለም፣ ከቢል ውጭ የተወሰነች የሚተርፍ ነው ያላቸው ብለዋል። ሁለተኛ ደግሞ ስለ እርዳታው ካየ ከተረዳ በኋላ ስለ ጌሙ ስላወራ ነው ቸግሮኛል ብሎ መጥቶ ነው የመጣው። ከዛ በኋላ አገዙት ወንድምና እህቶች። ከዛ በኋላ ሸዋሸዋ ሰራዋቸው ብሎ ነው ቃል በቃል የተናገረው። የተናገረው ምንድን ነው? እኔ ቸግሮኝ አልነበረም፣ ምንም ነገር የቸገረኝ ነገር አልነበረም፣ በቃ አገዙኝ ምናምናም ብሎ እንደ ተራ ነገር ነው ያወራው። ከዛ ያንም ሙላ ኦኬ ተባለ እኮ። ከዛ ወደ እርዳታው ሲገባ አንድም ሰው አልተቃወመው። ወደ እርዳታው ገብዞ ጥሩ ነገር በሰራ ጊዜ ኦኬ ዩር ግሬት፣ በዚህ ነገር ላይ ተባረክ፣ በርታ፣ ጥሩ ነገር ነው ተብሎ ሁሉ ነገር ተስተካከለ። ይሄ ነገር መጣ። አሁን ሞቲቬሽናል ስፒከር ነኝ አሜሪካ ደግሞ ላነቃቃችሁ የሚል ነገር ነው የመጣው። ያ ሲሆን ኮስችን አይደረግም ወይ? በዚህ ነገር ኤክስፒሪየንሱ አለ ወይ ነው ማይ ኮስችን። ምን አይነት ኤክስፒሪየንስ አለው ሰው? ኢቨንት ላይ መጥቶ ያውቃል ወይ? ለምሳሌ ኢትዮጵያ ላይ የሆኑ ቦታዎች ላይ ሄዶ ለምሳሌ መከላከያ ሄዶ አየር ኃይል ሄዶ በጣም ተደንግጦ ላይ የነበረ ቦታ ነው። ኢትዮጵያ ላይ አንድም ኢቨንት ላይ እንደዛ ነገር አላዘጋጀም። ዴርዝ ነተን ኢትዮጵያ ላይ እንኳን ገብቶ ሰክሰስ ያገኘበት ቦታ ላይ እንኳን ገብቶ ይህንን ነገር አላዘጋጀም። ይህን ዱነ ነው ዳ ኤክስፒሪየንሱም የለውም። የሌለው ኤክስፒሪየንስን አምጥቶ ምንም ነገር የሌለውን አምጥቶ እዚህ ቻፓ ስላለ ብቻ ኑ ሰርፕራይዝ ላርጋችሁና ገንዘባችሁን ሊቀበል ሲል እኔ ለእኔ ፔጅ ነው፣ ስለሌላው አይመለከተኝም። የኔን አክባሪና ወዳጅ ሊሆኑት ወር ሚኒት እናንተ አልነቃችሁም ወይ? እናንተ ህይወቱን አልጀመራችሁትም ወይ? እናንተ ህይወትን አታውቁትም ወይ የሚል ኮስችን ነው ያለኝ። አዱ ሀቭ ኮስችን። አሁንም አሜሪካን ያላችሁ ቢልን ሌት ተቀን የምትከፍል ህይወትን ለመቀየር የምትንተፋተፍ ላይፍን ብዙ የምትጥርና ወገንን ቤተሰብን ምንን የምትረዳ ወንድምህት ጭንቀት እሱ እንጂ ሌላ ነገር ኖሮ አይደለም። በምንድን ነው አብዛኛው የሚጨነቀው? ኢትስ ኦንሊ አባውት ቢልስ ለሚከፍለው ለሚያደርገው እንጂ ሌላ ህይወት አሜሪካ የሚያስጨንቀው ሰው 90% የለም። ኢትስ ኦል ዴር። ስለዚህ ይህንን ነገር ከእናንተ ጋር ልምድ ልከፋፈል ከሆነ እሰየው፣ ብዙ ሰው ያግዘዋል። ልምድ እንከፋፈል ነው። የኔ ካናዳ ልምድ አለኝ፣ የነበርኩት አሜሪካን መጥቼ ያሳለፍኩን ነገር ነበረ። ልምዴን ሼር ላርጋችሁ እስማማለሁ። አም ግን ቲችው ካለኝ ግን ሄል ነው የምልህ። አሁንም አያስተምረንም እያልኩ ነው። ሂዝ ና ገን ይገባኛል። አሁን ስለዚህ ሌሎቹ እሱን እስኪ አንተ ንገረኝ። አሁን ለምሳሌ አንተን መጣ ከአንተን አሁን ቆይ በአንተ ልጠይቅ፣ አንተ ጋር እንሂድ። አንተ ጋር መጣና ላነቃቃ ብሎ መጣ። አንተ ትነቃቃለህ? ምንድን ነው አሁን የሆነ ነገር ላነቃቃ ካልከኝ አይዲያ ሼር ላድርግ ነው የምትለኛለሁ አይደለ? እሰማሃለሁ። ሶ ዩ ገና ፔይ ሚ ዶ ዩ ሃቭ ቱ ፔይ ሚ $100 እኔ ለማወራ ነው። እሱ ግዴታ አይደለም። ኦኬ ዮኒ እኔ አሁን አዶናይ ነኝ። ኦኬ አዶናይ ነኝ። ማሪ ሄይ ወዝ ጋው ነው you gotta pay me, I've got to teach you something እልሃለሁ። እኔ ደግሞ ዮናስ ገብቶሃል። ዮናስ የሚናገረኝ ነገር ስለማቀ የሚናገረኝ ነገር ያዋጣኛል ከሆነ እከፍላለሁ፣ አያዋጣኛል ከሆነ ደግሞ አልከፍልም። ትሩ አደዋንቱ። ስለዚህ አሁን ይኸውልህ እዚህ ቤት የገባሁት ለመሰለ ዮኒ አንተ ነገሮችን በፌርና በቻሌንጅ ስለምታወራ፣ ሌላው ግን ዮኒ ሌላው ጋር ተረጋግጣለህ። እኔ አባት አትግባባ። ኖ ለዛ እኮ ነው ያልገባሁት ያልመለስኩት። ያ አሁን አንድ ሮንግ ያስካት ነገር አለ። አንተም ራስህ ትታረምባት። ከሰው መብት ነው
እንተርምባት ግን ወደ ሰው ታፕ አድርጎ አንዴ ብላክ ራሱ አይሁ በራሱ አይዳ ሰው ይችላል ያ ብላክ ስታር የሚባሉ አልሰማሁም። አይሰማም እንዴ? አይሰማም። አሁን መጣ። ጎ ሄድ አሁን መጣ። ሆሎ ዋስ ይሰማል አይሰማም? አሁን መጣ። ይሰማል? አሁን መጣ። ኦኬ በጣም አሪፍ። አሁን ስለ ብላክ ስታር የሚባለው ልጅ ያንተ የራስ አስተያየት ሊኖር ይችላል። በሆነ ነገር ላይመችህ ይችላል። እኔ አስተያየት አይደለም ሺ ጊዜ ሲሰድበኝ ነበር። ስለሱ ምንም እንዳትል። አዎ ኖ አጠይቅም። እኔ ዛሬ ነው የመለስኩት። ለዛ ገብቶሃል። ሺ ጊዜ እኔን ሲናገር የነበረ ዝምባም ነው እሱ። አንተ የፈለከውን በለው። ቲማ አሁን ይሄ እኮ ነው ፖይንቱ። ላዚ ዘፈርኩት ይሁን ቲማቲም አመላለሽ ያለው ያ ማን ነው ስሙ? ያ ጴንጤው ቀዩ ጴንጤ ሰው ፖለቲካ የሚያወራ ደርሶበት ነው። አዎ ጥሩ ራሱ ደርስና እንደፈለገ አድርጎ ቢረግጠው ልክ ነው ነው የምልህ። ልክ ነው በለው። ግን እኔም መኩም ስላለን በአንድ ፊልድ የምንሰራ ዘ ቤስት ገንዘብ ሜክ የሚያደርገው ከሁላችን አዘ ትራክ ድራይቨር ገብቷል። እሱ ነው እሱን ሳይድ መያዘን ምናምን የራስህ ጉዳይ ነው። ይህን ግን እኔ ጋር መጣ ዲፌንድ ዮኒ አንተንም እኔ አላውቀውም። ልጁ ግን በቃ ካላወቅኩ አብራ ታዲያ የሚሰራውን አውቀዋለሁ። በአናቱ ተከል የፈለገውን ይስራ። እከክ ዝምባ አሮን ኬር። ይሄ መረጋገጥ ከሆነ እኮ አይዲያ መስጠት አያስፈልግም። አይደለማ ስማ፣ ስለ እሷ መተህ ስትናገር ይኸውልህ አንዴ አይደለም ከ10 በላይ ቪዲዮ እኔ ላይ ሰርተዋል። ሰው ዩን ዲፌንድ ነክቶ እንደሆነ አላውቅም። እኔ ነክቶ ካላውቅም በላ እኔ ስም አታስገባው አልከው እኮ በሰጡ አይዲያን አልኩህ እንጂ ሌላ ጉዳይ አለ ካልከኝ በቃ አላውቅም በላ። እኔ ዝም ብዬ አልናገርም። እንዲያውም ስሙን አልጠራም ብዬ ነበር ፎር ዘ ሎንግስት ታይም። አጀንዳው እየተቀየረ ነው እኮ እኛን ከልክላችሁ ወደ ሌላ ገባ። አጀንዳውን ቀየርከው። አሁን አንተ ሌላ ውስጥ ገባ። ብላክ ስታር እከክ ብለዋል። ቲማቲም አመላልስ ብለዋል። ማኛው በለው ስታገኝ ዋናው አጀንዳ ላይ ወደ አጀንዳው ዋና ጃምፕ እንበለው ማለት ነው። ስለዚህ እኔ አልኩህ አንድ ነገር አለ። የዚህ ጉዳይ ልጅ ገብቶሃል። እንደ ኢሞሽን ወይ ደግሞ እንደ አጀንዳ ራሱ ሜክ ዲኤምቪ ኤሪያ ማአት ሰው አለ ታውቀዋለህ። እዛ የተሰበሰበው ሰውና ዲኤምቪ የሚኖረው ሰው አንድ ነው ብዛቱ አይተሃል? አይደለም፣ አይገናኝም፣ ጭራሽ አይደለም። አዎ በአበሻ ደረጃ ካየኸው ዲኤምቪ ስቴዲዮም አይበቃውም። ስቴዲዮም አዎ። ስለዚህ ያየነው ነገር ደግሞ ገብቷል። እዛ ላይ ደግሞ ዲኤምቪ ብሎ የረገጠው ሌላ ሰው ነው። እኔ ዲኤምቪ ብዬ አልተናገርኩም። አዶናይን ነው ያልኩት። አዎ እና ምን አለ መሰለህ እዛ ቦታ ላይ የፈለጉ ሰዎች ተገኝተዋል። ያልፈለግ ሰው ደግሞ መቅረት እኮ ነው። እሱን ደግሞ በተግባር ዲኤምቪ አይተነዋል። እሱ እኮ ነው ችግሩ። አሁን አትላንታ ምን አለ መሰለህ ሌላውም መጥቶ እንደዚህ አሁን ምንድን ነው የሚሆነው መሰለህ አንተ ያልተረዳው ነገር አንድ አለ። ሌላውም መካኪ መጣና ናና እንዲናርግላችሁ እያለ ዲያስፖራውን መጫወቻ ላይ ያደረጉት ነው። ሰው ይገርብልኝ ኢደዋን ነው ማለት አምናችሁ የምትሄዱ ሂዱ፣ አምናችሁ ማትሄዱ ደግሞ እኔ ለፔጄ ለእኔ ተከታታዮች ነው የምናገረው። ስለሌላው አይደለም ተሸክሞት መዞር ይችላል። የእኔ ተከታታይ ግን አሜሪካ የምትኖር ካለ ቢል የምትከፍልና ጀግናነ ጎበዝነ ማንም ምንም አያስፈልግም እያልኩ ነው እኔ ያለው። አሁን ለምሳሌ ፓስተር ቸርነት ቢመጣ ወይም ደግሞ ወትሲዝ ኔም ዶክተር ወዳጄኔ ቢመጣ እንዲሁም ዳዊት የሚባል ጀግና አለ። አንድም ሴት አለች ዳጊ የምትባል በሞቲቬሽናል ስፒክ አድርገው ብዙ ቢዝነሶች የሰሩ ብዙ ከሃንስተው ጫፍ የሚያደርሱ ጀግናትና ወንድሞች አሉን ኢትዮጵያ። እነሱ መጥተው ሞቲቬት ላርጓችሁ ቢሉ ኦፍኮርስ ኢትስ ገና ቢ ግሬት ኦፖርቹኒቲ እኔ ራሱ ገባለው ነው ማለት ገባ አውል ኒድ ግን ምንም ኤክስፔሪንስ የሌለው ልጅ አምጥተህ ጣራ ስለሰቀልከው ሶሻል ሚዲያ ላይ መጥቶ ያነቃቃ ቢባል እቃቃ እየተጫወታችሁ የኔን ቤተሰብ ነው ማለት የኔን ፋኖች መጥተህ ገንዘብ አትበላም ነው ማለት ተሶላ ዲድ ስለሌላው መብቱ ነው። ሙሉ ገብቶ ከሱ ጋር መስራት ይችላል። ሙሉ ገብቶ መስማት ይችላል። ዮኒዬ አንዴ ማህርዬ ልውጣኔ ዮኒዬ ኦኬ ቴንኪው ስላስገባኸኝ። በመጨረሻ ግን የምለው ፔጅ ላይ በትልቁ ዮኒና እኔን የፖስተትሽው ሪከርደር እኔ ቤተሰቤን ይዤ አልሄድኩም፣ እናቴን ይዤ አልሄድኩም። አዶኒ እኔንና እናቴን ዲስሬስፔክት አላደረገኝም። እስከ መጨረሻው እስከ ቅዳሜ ድረስ በሰላም ነው የተለያየ ነው። በስነ ስርዓትም ነው ተጠርቼ በእነሱ በኩል ተጋብዤ ከኤርፖርት እስከ ቅዳሜም የተገኘሁት።
ስለዚህ እባክሽን ሪከርዱን አንሺልኝ። ያረጋሉ። አይ እኔ የፈለጉትን ቢሉ ዊ ዶንት ኬር። እኔ እናቴን ይዤ አልሄድኩም ኤርፖርት። አዶናይም ዲስሪስፔክት አላረገኝም። ሰው ላይ መሰለው ግን ያንቺ እናት ነው። እግዚአብሔር ምስክር እና የሃና እናት ነች። የሃና እናት ናት። ኦኬ ሰምታችኋል ቤተሰብ። የሷ ነበረች ስትንከባከብ የነበረች አንቺ ነሽ። አኮ የሃኒ እናት ናቸው እንጂ እኔ የኔ እናት ይዤ አልሄድኩም። አንድ እሱ ነው። ሁለተኛ የሚመቻችሁ ወይም ደግሞ የአዶናይ ሐሳብ ይመቸኛል የምትሉ ሜይ 28 እንገናኝ። እኔም እዛው ነኝ። መቃወምና አስተያየት መስጠት ደግሞ ማንም መብት አለው። ምክንያቱም ቤቱን ከፍቶ ማንም ይላል። ግን በስድብ ደረጃ ሲሆን ግን ያው እየገባው እኔ መልስ እሰጣለሁ። ስለዚህ አሁን ሌቭሉ ነው የሚያወራው። ገብቶሻል? አዎ እኔ የማይሆን ነገር እየተፖሰተ እንትን ሲል ያስጠላል። አሁን ደስ አይልም። እኔ እናቴን ይዤ ሄጄ አዶናይ ዲስሪስፔክት በጭራሽ አላረገኝም። በሰላም ነው ልብስ ለብሼ አበሻ ልብስ ለብሼ እንዲገኝ ነገረኝ። ያለኝን ደስ እንዲለው ለብሰን ተገኝተናል። እስከ መጨረሻው ከቦርዱ አባል ጋር ከሃናም ጋር ተከባብረን ከአዶኒ ጋርም ተከባብረን ተለያይተናል። አለቀ። ስለዚህ እኔ እንደምፈልገው ሰፖርት አደርገዋለሁ። በ28 እገኛለሁ። የተመቻችሁ ሰው ተገኙ፣ ሰፖርት አድርጉት። ያልተመቻችሁ ደግሞ ምንም ማድረግ አይቻልም ማለት ነው። ግን ቴንክ ዩ ዮኒዬ ክበርልኝ። ቆይ እኔ እንደኔ ድል ስጠኝ። እንደው ብዙ አዲስ ማሪ ማተራለ ፋሚሊ ማኮን ማለት ኧረ እባካችሁ ማሪ እኮ ቀጥቅጠናል። ቆይ ሁለተኛ ተቀጥቆን በእናትህ ሞኩ ወደ ሰራት እሷ እኮ ጃምፕ ስላደረገች ነው እንጂ አልተቀጠቀም። እኔ ሰማን እኮ ማሪ ረጅም ሰዓት ሁለተኛ ዙር ጠብቅ። ይኸውልህ አዳምጠኝ። እሷ ነች መሀል ላይ አንድ ያለችው። እኔ ደግሞ ሶፊ እንዳትወጪ። ቆይ ላንቺ መልእክት አለ። አንተ አትመልስልኝ። ከዮኒ ጋር ነው የገባሁት። ዮኒ መልስልኝ። አንዴ ቀስጠኝ እያልኩት ነው። እኔ እየመለስኩልህ አይደለም እንዴ? ምን ነው? በቃ ዝም በላ ዮኒ። አቁም ካለኝ አቆማለሁ። ምን ማለት ነው? አልገባኝም። በቃ አማርኛ ነው የማወራለሁ። ምን ለማለት ሌላ ልተረጉምልህ አልችልም። አይደለምማ ረዘመና ዮኒ አንድ ደቂቃ መዝጊያ ስጠኝ አልኩኝ። አይ ካለኝ ታረጋለህ። አንድ ደቂቃ ይወሰድ፣ ችግር የለም። ኧረ ችግር የለውም። አንድ ደቂቃ ምን ሊያወራ ዮኒ። ይሄ ፔጅ አንዳንድ ጊዜ ሌላ ነገር እየሄድን አሪፍ ነው። ይህ በ30 ዓመት ያደርጉ እስኪ ሞቲቬት አድርጉን በላቸው። እስኪ አንድ ባንድ እያስገባ ከካናዳ የሚሆን ከአሜሪካ ይኸውልህ ሞቲቬሽን አያስፈልግንም ይላል። ኦኬ ላይፍ ኤክስፔሪንሳችሁን ሞቲቬት ሲያደርጉን በላቸው። ወይ የአሜሪካ ሲስተም እየነገሩን ደግሞ ብቃት ያላቸው ሰዎች እንደዛ ከሆነ አደራሽ ተከራይተን ህዝብ እንዲያነቃቁ እናደርጋለን። በእኛ ባጀት ነው የምልህ በትክክል እዚህ 4800 5000 ሰው አለ። ገብቷል? ብቃት ያለው አንደኛ ነገር ምን አለ አንድም ቦታ ስለ ኖርክበት አይደለም የምታውቀው፣ በማንበብ ራሱ ይታወቃል። ዓለምን በማንበብ የሚያውቋት ሰዎች አሉ። ስለዚህ 20 ዓመት 30 ዓመት አድርገን እኛ እንደዛ የሚባል ነገር የለም። ኦኬ 30 ዓመት አድርገን ምንድነው ተሞክሮ፣ ምንድነው ኢንካም፣ ምን ላይ ደረጃ ነው ያለው፣ ምንድነው ካፒታል በላቸው እስቲ ዮኒ እና ከዛ ምን እንማራለን ለማለት ነው። ቴንክ ዩ ኦኬ። አይ ለማንኛውም ከአንድ ስሜ ከተጠራበት ጀምራለሁ። ማሪ የኔን ኢንካም አታውቀውም። የሆነ ልጅ ስም ጠርተህ ፍላት ቤድ ከእኔም ከሙኩም በላይ ብዙ ገንዘብ ነው የሚሰራው ብለሃል። እንግዲህ እኔ ስንት እንደምሰራ ነግሬህ አላውቅም። ፍላት ቤድ የተሻለ ቢሆን ኖሮ ከአገር በፊት ትራክ ላይ ወጣው ሰው ነኝ። ፍላት ቤድ ላይ ታገኘኝ ነበር። ስራው የትራክ ቢዝነስ how you handle the business how you use your time ነውና እዛ ላይ ተሳስተሃል። እሱን እንለፈው። ግን እኔ ያልገባኝ ነገር ምንድነው እህታችንም ሶፊም እኔ ቅድም ስታዘብሽ የነበረው በምን መልኩ ነው እንዴ? የሆነ ሰው ተቃወመ ብለሽ በዛ ደረጃ መናገር የለብሽ። አንቺ መሄድ ትችያለሽ፣ ሌላውም ደግሞ አለመሄድ መብቱ ነው፣ መተው ይቻላል። አንድ ሰው ደግሞ አንቺን ስም ካልጠራ አዶናይን ስለተናገረ አሁንም ያልሽው ነገር ነው ወጥቼ መልስ ሰጣለሁ በውክልና እሱ በቃ ተከላካይልኝ ብሎሽ ከሆነ አላውቅም። በጣም ኢትዮጵያኖች ብዙ ችግራችን ይሄ ነው። እኔ አሁን ከማንም አይደለም አዶናይንም አልቃወምም አልደግፈው። አንቺ ጋር ነው የሰማሁት እንደው እንዲህ አይነት ነገር ተጀመረ ብዬ አጋጣሚ እንዲህ ወደ ላይ ሳረግ አጋጣሚ መተሽ ነው አክቹሊ ያው ብዙ ሰው ታፕታፕ ሲያደርገው ሰው ጋር ይመጣል እና ትንሽ ሰማውና ኮሜንት አድርጌያለሁ እዛ ላይ እንዴ በቃ አንቺ ሂጂ ለምን ሌላውን ትወቅሻለሽ ብዬ ነው አንዱ ኮሜንት የሚነበረው። እና አሁንም እህታችን አንቺ አዶናይ አይደለሽ። አዶናይ ሰው ከተናገረ እሱ ይመልስ ወጣው። ለምንድን ነው ለሰው ብላችሁ ከሰው የምትጣሉት? ለምንድን ነው ከሰው ጋር የምትገጫጩት? ሴንስ አይሰጥም እኮ። እና አሁንም እመልስላችኋለሁ ማለት አዶን ነው እንግዲህ ሸራለሽ እዛ ላይ ከአዶኒ ጋር ተያይዞ
ፎቶ በየቦታው ስለሚለጠፍ ስለምሰደብ ነው ዮኒዬ መልስ የሰጠሁትና ማሽቃበጥ መብቴ ነው። ያ ማሽቃበጥ መብቴ ነው። አዳምጠኛ እንዴ መብቴ ነው። ምን አገባ? ትልቅ ሰው እኮ ነኝ። ምን ማረግ ነው? ምን አገባ? አባቴ አይደለ እናቴ አይደለ ባሽቃብጥ በጭንቅላቴ ቆሜ በእግሬ ባጨበጭብለት ብሰግድለት ይሄ እኮ የኔ ጉዳይ ነው። አንተ ምንህን አልነካው? ስምህን አልጠራው? እኔ በመብቴ ከሰው አትጣይ፣ አታሽቃብጭ። በደንብ ነው ማሽቃብጠው። ገና ዋይት ሃውስ በር ላይ ቆሜ ከተፈቀደልኝ ደግሞ አልደረስኩም። ኖ ነክተኛል፣ አስጀምረኛል። መጨረስ አለብኝ። ይኸውልህ ገና ዋይት ሃውስ በር ላይ ቆሜ ገና አጨበጭባለሁ። ኦኬ። ስለዚህ ማበድ መብቴ ነው፣ መደገፍ መብቴ ነው። እኔ ደግሞ ዮኒዬ ቤቴን ከፍቼ ምንም ልክ አንተ መብት እንዳለ አክብረን እንደመጣ ነው። እኔ በቤቴ ከፍቼ አስተያየት ከሰጠው እንዴ መኩመተ ኮሜንት መጻፍ ማመብት ሰጠክ እንዴ? ለምን ታዲያ ብሎክ አድርጊያው እዚህ ጋር ልክ እንደ ነው ዮኒ አልጋበዝኩማ። ቤቴ አስተያየት ስጥ ብዬ ስጋብዝ እኮ ነው አይደል እንደ ዮኒ ቤቴ ስጋብዝ ነው አይደል? መብት የለህም እንጂ እኔን እኮ አዶናይም ኖ ይኸውልህ እንደ ትልቅ ሰው እናውራ። ይኸውልህ ባሽቃብጥም ውክልና ቢሰጥም በቃ እኔ አዶናይ ሰፖርት አረጋለሁ ብዬ ከመጀመሪያው ጀምሬ ገብቼበታለሁ። እንደፈለኩ ሰፖርት የማድረግ መብቱ የኔ ነው። ስለዚህ አታሽቃብጪለት። እንደ ማነህ አንተ እኔን የምትከለክለው? እኔ እኮ ያንተ ልጅ ወይ ያንተ ሚስት አይደለሁም እኮ። ላውራ ችግር የለውም። አዎ ችግር የለውም። ኖ ጀምረሃል። በደንብ ነው የምጨርሰው። ዝም ብለህ አዳምጥ። ኧረ ጉድ ፈላ። ኧረ ተረጋግባ። የኔ ተራ መስሎኝ ምን አይነት አለቀ እኮ። አሁን እልል አድርጌ አሽቃብጣለሁ። ምን አገባ ነው ያልሽው? እኔ እኮ ምክር ነው። ከፈለግሽ ካልፈለግሽ አትሰጂ። ግን ለምንድን ነው ኮሜንት የሰጠው ማለት ግን አትችይም። ምክንያቱም አጠቃለሽ ያልሄድነውን ሁሉ ነው እየተናገርሻለሽ። እኔ እንዳውም የመሰለኝ ይሄ ሰውዬ አልተሳካለትም ያደረገው ነገር ነው ያልኩት በእኔ ማለት ነው። ለምን እኔ አገባኝም። ማንም ሄዳ ሄደ ማንንም ወጥቼ አትሂዱ ሂዱ ያልኩት ሰው የለኝም። ግን ከአንቺ ላይ ስሰማ ያልሄድነውን ሁሉ አብረሽ ማጨር ስለጀመርሽ ለዛ ነው ኮሜንት የሰጠሁት። እኔ ማንንም አልነካም። ይኸውልህ መኩዬ በጣም ነው ማከብር። አዳምጠኝ። ይናገር፣ ምን ችግር አለው? ይናገር እኮ አንቺ ማዳምጠናል። በጣም ነው ማከብር። አውቃለሁ፣ በዮኒ ቤት አውቃለሁ፣ እኔ ቤት አውቃለሁ፣ አከብርሃለሁ። ግን ቤቴን ከፍቼ ኦኬ የምትሄዱ መሄድ አለብን። ሰፖርት ማድረግ የምትፈልጉ ማለቴ አንተ ለምን ከስድብ ጋር እያያዝከው? እኔ ስድብ እባክሽ ስድቡን አሁን ያልሽውን ነገር ነው እኔ የተናገርኩት። ኦ ያይጥመዱና ገመድ አሁን እኔ አያገባኝም እዛ ውስጥ አሁን ስፖንሰር ሆናለሁ። አሁን እባክሽን እኔ አሁን ሌላ ነገር ላውራ በቃ እንዴ። እሺ ምን ነው በቃ ሞኬ ሀሳብን ሰብሰብ አድርገህ ከሷ ጋር ሀሳብን ሰብሰብ አድርገህ አጠራ አድርገህ ሀሳብ ላይ አተኩር። ሌሎችን ማሳጠር የፈለጋችሁት ኤኒዌይ ነው እንዲያጠር ሳይሆን ሀሳብ እንዳይበታተን ነው ያልኩት። ኖ ሀሳብን በቃ ፎከስ አድርገህ በዛ ነገር ላይ ይሆነ ነገር ይኸውላችሁ። እኔ አንድ ነገር የምለው ምንድን ነው ይሄ ልጅ እኛን የመምከር አቅም አለው ብዬ አላስብም። በሰክሰስ ከፈለገ እኛ ሰክሰስ ማውራት እንችላለን። እኔ በራሴ ሰክሰስፉል ነኝ ብዬ ነው የማስበው። ብዙዎቻችን አሜሪካ ውስጥ ሰክሰስፉል ነን። እሱ ግን አቅቶት ነው የወጣው። አቅቶት ካናዳ ሄደ፣ አቅቶት ኢትዮጵያ ሄደ። በግርግር ኢትዮጵያ ውስጥ አጭበርብሮ ፎሎወር አገኘ፣ በፎሎወር ስፖንሰር ሰራ፣ ገንዘብ ያዘ። ይሄ ነው እኮ። ያንን እኮ ማንም ማድረግ ይችላል። ይሄ እኮ እውቀት የሚጠይቅ ነገር አይመስልኝም። ነቲንግ ልጆች ሰብስበህ ታወራለህ። ከዛ በኋላ ዩኒፎርም ትለብሳለህ፣ የደቡብ ትለብሳለህ፣ የጅኒ ትለብሳለህ። ከዛ በኋላ ያም ደቡቡ ምኑም ፎሎ ያደርጋል። ያው በብሔር ስታስቀምጥለት ፎሎ የሚያደርግ ብዙ ስላለ ከዛ በኋላ የእውቀቱን ነው መጥቶ ነው የአሜሪካ ውስጥ ሰክሰስፉል ሆኜ ቢሌን ከፍዬ ልጆችን በስነ ስርዓት የማሳድግ ሰውዬ መጥቶ የሚመክረኝ እኔን እኮ ነክቶኛል። እናንተ ስትረስ ያለባችሁ ጅኒ ብሎ ሲያወራ እኔን ነካው አንዱ ነው። አሜሪካዊ እኮ ነኝ። አሜሪካ ውስጥ ነው የምኖረው። በአጭር ጊዜ ውስጥ ሰክሰስፉል ሆነን ጥሩ ነገር ጥሩ ደረጃ ደርሰን ያየን ሰዎች ለኔ እንደዛ ነኝ። እንደሱ አይነት ሰው መጥቶ ምንም እኔ ሞቲቬት አደርገዋለሁ እንጂ እሱ ነው ሞቲቬት የማድረግ ምንም አቅም የለውም። እባክሽ ሚውት ዮኒዬ አንድ ነገር አድርግልኝ። ኧረ እባክሽ ላውራ። ላንቺ እኮ አይደለም አሁን ያወራ አይደለም። አይ አስተያየት በመሀል ልስጠው እንዳረሰ መኩዬ ሞቲቬት አድርገን አንተ ደግሞ ኖ እንደ ሀሳብ እኮ ነው እሱ አውራ። ስለ አንቺ አሁን አላወራ
ጨረሳችሁ አይደል? አይደለም የእሱን ደግሞ ቀጣይ ፕሮግራም ሞቲቬት ያደርገን እንግዲህ እስቲ አዳምጥ። ምክር እኮ ነው ያንተን ደግሞ ማበቀጥ ሲያወራ ለምንድን ሶፊ በጣም አንቺም እንደሱ አንቺ ያው ሞቲቬት መደረግ አለብሽ ሶፊ እባክህ ዓለም አይን የሚያየው አገር መደረግ አለብሽ ከራሳችን ተርፈን ብዙ ሰው ይረዳል ይሄ ደግሞ ሌላ ነገር እና ይሄ ሰውዬ አነሳሱን አገር ያቀል ምንም አዲስ ምንም የሚደበቅ እኮ አይደለም የሚደበቅ አይደለም ፎሎወር ሰብስበሽ ስፖንሰር አግኝተሽ በስፖንሰር ህይወትሽን ቀይረሽ መጥተሽ ሞቲቬት የምታረገኝ እኔም በስፖንሰር ህይወት እንድቀይር ነው ዶንት ወርክ ቲጂ ቁጥር ጻፊ ከስር ሞልተውታል እኔ አሜሪካ ውስጥ ገባ $100 ይዤ ነው የገባሁት እውነቴን ነው የምነግርሽ አሁን ግን ከዛ የትና የት አለኝ ሰርቼ በደንብ የተለወጥኩ ሰው ነኝ እና ያንን የኔን ሞቲቬት የምትፈልጊ ከሆነ ችግር የለውም ፕሮግራም ያዙና በደንብ ነግራችኋለሁ እንዴት አድርጌ እዚህ እንደደረስኩ ይጠቅማችኋል አክቹሊ ለብዙዎች ኢቭን በብዙ ነገር ማለት ነው ኤኒዌይ አሁን እኔን ግን ወጥቶኛል እንደ አንድ አሜሪካ ውስጥ እንደሚኖር ሰው እሱ ያቃተውን ማሸነፍ ያቃተውን መጥቶ ለኔ መምከር አቅም የለውም ነው የምልሽ እና በዛ መልኩ ይውልኝ ኔትወርክም የተቆራረጠ ስለሆነ ሂድ በቃ አዲስ ኦኬ ታንክ ዩ አውጥሽ የጠፋ ሰው ታውከው እንደን ነገር ምንድነው በመጀመሪያ ኧረ አልተውኩም ምኑን ነው የምትወደው ቲክታክ ላይ የለህማ ብሮ what's wrong አለው ስራ ቢዚ ሆኜ ነው አልፎ አልፎ ግን እኮ እመጣለሁ አያለሁ አንተንም አታየኝም ኦኬ የለም ለዛ ነው እኔ ገርሞኝ ራሱ ልደውልልህ ብዬ ይሄ ሰው ዩቲዩብ ሄደ እንደ ብዬ ኧረ አለው anyways go ahead welcome እንዴት ነው ዮኒ ሰላም ብያለሁ ባይ ዘ ዌይ የአዶናይ ነገር ሚክስድ ፊሊንግ ነው ያለኝ እኔ ላይክ እነ ዮኒም ፖይንት አላቸው እነ መኩም ፖይንት አላቸው the same time አዶናይ የሚደግፉም ሰዎች ፖይንት አላቸው የኔን ፐርስፔክቲቭ ነው የምነግርህ ዮኒ እንዴት መሰለህ አዶናይ ኮንትሮቨርሲ የሆነ ልጅ ነው ልክ እንዳልከው አንዳንድ ሰው ይወደዋል ንግግሩን ብዙ ሰው ይወደዋል ባይ ዘ ዌይ ብዙ ሰው እኔም አዶናይን እንዴት መለከተዋለሁ መሰለክ አዶናይ he is a young man he trying to do better he trying to change his life he want to be a famous ምናምን እና በዛም ደግሞ የሚችለውን ቀንና ሌሊት የሚጥር ሰው በዛ እኔ አድማየር ማደርገው ያንንም ደግሞ ያገኘ honestly he want to be a public ምንድነው a center of public መሆን ፈልጓል ፐብሊክ ፊገር መሆን ነው ፐብሊክ ፊገር ነው እንደገና center of attention መሆን ፈልጓል በሁሉም ነገር ላይ ማለት ነው so he got that ገብቷል አባባል ያንን attention አግኝቷል አዶናይ የሚፈልገውን ነገር አግኝቷል በባሌም በቦሌም ይሄን የሰው ልጅ አንድ ነገር ዮኒና እኔ ምናልባት እኔ አሁን በዚህ አሁን ባለውበት የኔ ፍላጎት ምናልባት ሚሊዮነር መሆን ይሆናል ወይንም ደግሞ ኢንቨስትመንት ይሆናል የሆነ ነገር አለ አዶናይ የሚፈልገውን አድርጓል ለዛ አድማየር አለኝ ገብቷል አባባል የሰው ልጅ የሚፈልገውን አስፓሬሽኑን ቼዝ አድርጎ ፍላጎቱን ጎሉን እንትኑን አድርጎ እዛ ላይ ሲደርስ በደንብ አስፓየር አድርጓል he's a young man ልክ እንዳልኩ he's looking good ምናምን ራሱን ይጠብቃል he work out he dress good ምናምን ይሆነ እንደ ወንድም እንደምትስታየው አንድ ወንድ he's cool ትላለህ አይደል ይሄ ነገሩ ይመቸኛል ያዶናይ ጥረቱ ይመቸኛል ሁሉ ጊዜ ለመለወጥ የሚያደርገው ነገር ይመቸኛል የሚጥረው ነገር ይመቸኛል ስተቶች ብዙ ስተቶች ይሰራል ያው ሰው ግን የሚሰራ ሰው ደግሞ ይሳሳታል ከስተቱ መማር አለበት አዶናይ እኔ ምንድነው አዶናይን ከሱ መጠብቀው አሁን ይል መሰለ ጥረቱ ጣረና የኢትዮጵያን ህዝብ እንዲከተለው ማድረግ ነው አይደል በአብዛኛው ሰው ተከተለው አዶናይ ግን የሚከተለውን ያህል ዲሊቨር የሚያደርግ ልጅ አይደለም በየጊዜው ስተት ነው የሚያደርገው ካየው ማለት ነው ሶ ይሄ ጥሩ አድቫይስ ያስፈልጋል እሱም ቁጭ ብሎ ማየት ያስፈልጋል ገባ ለምሳሌ ሴዶር ምናምን ብሎ መጣ አይደል ካምፓኒ ከፈትኩኝ ሴዶር አለ የታለ ሴዶር አሁን ሰው አንድ ቀን አወራው ሳምንት አወራው በኋላ ላይ ሴዶር ደግሞ ሌላ ችግር አለበት ድሮፕ አደረገው ገብቷል ድሮፕ አድርጎት ሌላ ነገር ከፈተ ሶ ይሄ ልጅ አጥንቶና ተዘጋጅቶ የሚሰራው ነገር አይደለም ስታየው
በአጋጣሚ የሆኑ ሰዎች የሆነ ነገር ውስጥ ይከቱታል። ገብቷል አባባሌ? ይሄን አስተዋውቋን ሲደር የሚባለውን እንትን አምጣ አሉት፣ አስተዋውቅ አሉት እና ሼር እንሰጣለን አሉት። መጣ ወዲያው። አላጠናም፣ ለሱ ይጠቅመዋል አይጠቅመውም፣ ባክግራውንዱ ምንድን ነው አላወቅም። ገብቷል አባባሌ? መጣ፣ ባክፋየሩን ሳየው ጥሎት ወጣ። ገብቷል? አሁን ጥሎታል ነው የሚለው። መጣው በቃ ምናምን አንድ ሳምንት ተወራ አይደለም ቀረሱ። ስለዚህ እነዚህ ነገሮች ምን ያሳዩዋል? ልጁ ዝግጁነት እንደሌለው፣ ነገሮችን አጥንቶ እንደማያደርግ፣ ፕላን እንደማያደርግ ጠቅም ነገር። ከዛ መጣ። እዚህ የመጣው ለምንድን ነው? እዚህ የመጣው ለህርት ቱ ህርት ነው፣ ለእርዳታ ነው። ከዛ እርግጠኛ ነኝ እሱ ይሄ ፐብሊክ ስፒኪንግ ወይንም ደግሞ ሞቲቬሽናል ስፒኪንግ ቱር አላማው ላይ አልነበረም። ሰዎች እንትን አሉትና ኦኬ አክን ዱድ አለ ማለት ነው። ገብቶሃል አባባሌ? ሲመጣ ግን አስቦ ነው መምጣት ያለበት ይሄ ልጅ። ገብቶሃል አባባሌ? ተዘጋጅቶ ነው። አንተ እኮ ስቴት ቱ ስቴት እየሄድክ እኮ ሰውን ሞቲቬት ለማድረግ ምን ማድረግ አለብህ መሰለ? መዘጋጀት አለብህ፣ ማንበብ አለብህ፣ ሪሄርስ ማድረግ አለብህ። ይሄ ልጅ ጥሩ ስራ ሲሰራ ቆየ። $300,000 ሰበሰበ። ቴንክስ ቱ ጋድ። የረዳችሁት ኢትዮጵያውያኖች ከአዶናይ ቅዱስ ዓላማ ጋር የተሰበሰባችሁ ኢትዮጵያውያኖች በሙሉ እግዚአብሔር ይስጣችሁ፣ እሱም እግዚአብሔር ይስጠው አዶናይ። ቢኮዝ he get the credit። $300,000 በአዶናይ ነው የተሰበሰበው። ሌላ ሰው ቢሆን ኖሮ አጋረንትዩ 100,000 መሰብሰባቸውን እጠራጠራለሁ። አዶናይ ያንን ኢቨንት ስለመራና እሱ ስለመጣ ነው $300,000 የተሰበሰበው። እርግጠኛ ነኝ። የሚገርም እነዚህ አሁን አዶናይ ላይ የሚያሽቃብጡት ደግሞ የአዶናይ አሽቃባጮች ደግሞ አዶናይን አይወዱትም። እነሱ የሚፈልጉት ፐብሊክ አቴንሽኑን ነው። ላስረዳ። የአዶናይ አሽቃባጮች የሚፈልጉት ላይክ ነው፣ የሚፈልጉት ቪዲዮቸው ቫይራል እንዲሄድ ነው። ለምን? አዶናይ ተወዳጅ ስለሆነ ስሙን ሜንሽን እያደረጉ ቪዲዮ አዶናይ እንዲህ ነው፣ አዶናይ ምናምን they want the publicity brother. they don't like አዶናይ። they don't even አዶናይን ወደው ሊወዱት ይችላሉ። not that like እነሱ ፈልገው አይደለም። አይታል ሄዶ ተጣሉ እኮ እዛ። እኔ ልታይ ነው ጸባቸው የነበረው በሙሉ በአዶናይ ስር። ምንድነው በአዶናይ ቪዲዮ መስራት? አሁን ዝም ብለህ ራሱ አዶናይ ብለህ ብቻ ተንፍሰህ ራሱ ሰዎች ያዩታል ቪዲዮ። አዶናይ ይሄን ያህል ፓወርፉል ነው አሁን ባለበት ሁኔታ። ገብቷል? ይሄን ያህል ፓወርፉል ነው። የአዶናይ ስም ትልቅ ሆኗል። ጥሩ ነው፣ ደስ ይለኝ። እኔ አላይክ ደጋይ ዮኒ አላይክ አዶናይ አስወሬ ጋር አላይክም። ለምን? እኔ ልጅ ሆኜ ኳስ ስጫወት በ2016 ደስ ይለኛል አዶናይን ሳየው። ቢኮዝ ሁላችንም አሁንም እንኳን በሀያዎቹ ውስጥ ቀርቶ አሁንም ራሱ ለመለወጥ የምንሰራ ሰዎች አይደለም። He got a good heart. I'll give him that. He got a good heart. Exactly. ደግሞ he's a hustler too. ሀርት ብቻ አይደለም, he's hustling every single day hustle ያደርጋል። በዛ ሪስፔክት አደርጋለሁ። ግን አዶናይን የረሳው አንድ ነገር አለ። አንድም ድሮፕ ያደረገውን ነገር ልንገርህ። ሰግጥ ቱር የሚባል ነበር ኢትዮጵያ። you remember that? I remember እሱ ገና ሰግጥ የሚባል ቱር ነበረው። ሰግጥ ቱር ኢትዮጵያ ቀርቷል። እንደምታውቁ ሰግጥ የሚባል ትክክለኛ ነገር አይደለም ተብሎ ኢትዮጵያ ቀርቷል። አሜሪካ ነው አሁን አዲስ አይዲያ ይዞ የመጡት እሰይ ቱር የሚል ነው። አሁን ደግሞ እሰይ ቱርም ይኸውልህ፣ እኔ አሁን ቱር ስለ ሞቲቬሽን አልመጣ። ቆይ ስለ እነዚህ ስለ አሽቃባጮቹ በደንብ መሄድ እፈልጋለሁ። ዮኒ ትንሽ ጊዜ ሰጠኛል። አዶናይ ክብር ስጠው ወዳጆች። ኢትዮጵያም ሁን የኢትዮጵያ ሕዝብ እኮ እንደዚህ አሽቃብጥም ለአዶናይ። አዶናይን ይወዱታል። they respect him። ገብቷል አባባ? ሲያዩት ሰላም ይሉታል፣ ሲያገኙት ያቅፉታል ምናምን። ጥሩ ነው። እንደዚህ እንደ ሕፃን ልጅ የሆነ ለምን 47ኛው ታቦት ነው ለምን አትሉም አዶናይን? እኔ እኮ የቀራችሁ እሱ እኮ ነው። ወይንም ደግሞ ኢየሱስ ክርስቶስ መጣ ማለት የእነሱ ስብከት ነው። አዶናይን የሚሰጡት አዶናይ ካለው በላይ ነው የሚሰጡት። ገብቷል አባባሌ? ለምን መሰለ? አዶናይ በሚገባው በልኩ ስታከብረው ልጁም ትክክል ስተቱን እያረመ ይሄዳል። ገባ? ልጁም ሞር ህዝብ ለማስደሰት ሞር የተሻለ ስራ ለመስራት ይሄዳል። ግን ሰውየውን መልአክ ካደረከው ፈጣሪ ካደረከው ታጠፈዋል እኮ አዶናይን ታጠፈዋል። አትጠቅመውም። አንደኛ ያን ለሌላ ነገር አይደለም። ያ ሁሉ ሰው ሄዶ ካልታየው
ካልወጣው አዶናይ ምና በቃ ዋናው እኮ ኢቨንቱ ነው አይደል? ኢቨንቱ ተሳካ። ለምንድን ነው ግርግሩ? ከአዶናይ ካልገባው ከአዶናይ ካልተኝ በዚህ በኩል ፎቶ ካልተነሳው ምን ግርግሩ ምን አገባው? ምን ገብቷል አባባሌ? ፖይንቱ እዛ ላይ ህፃናቶችን ለመርዳት ነው አይደል? ግን የተነሳው ጭቅጭቅ ምንድን ነው? በሙሉ እዛ ሄዱ ሴቶች በሙሉ ቲክታክ ላይ ያሉ ሴቶች ሌሎች ሴቶች ለምን አብረን አልተነሳንም? ለምን ስፓትላይት አላገኘንም? አይደለም ይሆነ ለምንድን ነው ከሱ ጋር አልተቀመጥንም ነው ክርክር ነው። እና የእይታ ነገር ነው። እሱም ደግሞ ይሄን ነገር ቢያቅ በእርግጥ እኔ ከመኩ ጋራ ወይ ከአንድ ፋሲል የሚባለው ልጅ የነበረው ልጅ ጋር መስማማው ምን መሰለ እንደዚህ አይነት እንትን ሲደረግ ኢቨንት ሲደረግ ይሁን ይሄ አሜሪካን ሀገር ነው። አሜሪካን ሀገር ሰው ክብር ይፈልጋል፣ መከበርም አለበት። ሰርቶ የሚኖር ህዝብ ነው። እሱንም አክብሮ እርዳታ የሚሰጥ ሰው ነው። አዶናይም ደግሞ ፍሪ ሆኖ ሰውን ሰላም የሚልበት ሁኔታ። አንዱ ልጅ ኮፍያ አድርጎ መጣ። አሜሪካን ሀገር ኮፍያና ሸርት አድርጎ መጣ፣ ውጣ ተባለ። የአዶናይ በጣም በስት ደጋፊ ነው ትግሬው ልጅ አይቷል። ለምንድን ነው ድሬስ ኮት አላረገም እንዴ? ቸርች እኮ ይገባል ያለ ድሬስ ኮት ምንድን ነው የምታወራው? ገብቷላ። በቲሸርት እኮ ቸርች ትገባለህ፣ ነጠላ ሳትለብስ ምንድን ነው? አዶናይ እኮ አንድ ሰው ቢመጣ ምን ይሆናል? ያ ልጅ ቢገባ ምን ይሆናል? ዋናው አክብሮ መምጣቱ ነው። ቢለብስ ጥሩ ነው። ገብቷል አባባሌ? ሰዎቹን ማች ቢያረግ ኢቨንቱን ማች ቢያረግ ወይንም ደግሞ ድሬስ ኮድ ከሆነው በቃ ለሁሉም ድሬስ ኮድ እንዲህ ነው ተብሎ መነገር አለበት። ገብቷል አባባሌ? ግን ባያረግስ ቆይ ተነግሮት እንኳን ባያረግ ዋና የመጣው ልጁ አዶናይን ለሰፖርት ለማድረግ ነው አይደል? ያንን ዓላማ ከነ አለባበሱ ዋናው ዓላማው ነው። ብር ካለ ብር ሰጥቶት፣ ሰላም ካለ ሰላም ብሎት፣ ፎቶ ካለ ፎቶ ተነስቶ ይሄዳል። ይሄ ሁሉ ግርግር የሁሉ ማሽቃበጥ ግን አዶናይን የሌላ አይነት ምስል ለመስጠትና እነሱ የተሻለ ሰው ለመሆን እነሱ ታዋቂ ለመሆን ነው ሰዎቹ የሚሞክሩት ማለት ነው። ገብቷል? እውቅናን ታወቅ ሁሉም ሰው ገባኔ። የሚታወቅ ሰው ደስ ይለኛል። የሚታወቅ ሰው ሰርቶም ይሁን ምን ብሎ የሚታወቅ ሰው ጥሩ ነው። ግን ለመታወቅ ይሄን ያህል ማደግደግ አያስፈልግም። እኔ የምለው ይሄን ነው። እና የአዶናይን አሁን ችግሩ ምንድን ነው? አዶናይ ጥሩ እየሰራ ስተቱንም አውጥተን እንዳንናገር አሽቃባጮቹ መልአክ ነው አዶናይን በቃ አትናገሩት ነው የሚሉት። ገብቷል? መልአክ ነው፣ እግዚአብሔር ቅናት ነው። አሁን የኢትዮጵያ ደግሞ ስማ መዘማሪው ምንድን ነው የሚለው? ጠላቴ ነው ብሎ ነው የሚዘምረው አለ። ድብን ርር በል ጠላቴ ነው። የኢትዮጵያ መዝሙር የጴንጤ መዝሙር ድብን ርር በል ጠላቴ፣ የኦርቶዶክስ መዝሙር ድብን ርር በል ጠላቴ። አንተ እዚህ ጋም ደግሞ ጥያቄ ስታነሳ አንተ ጠላት ገመድ እንስጥ ታነቅ፣ አንተ ምቀኛ ነው። ገባ? ይሄ ጠላት መጣብህ የሚል ነገር በፖለቲካችንም እንደዛ ነው፣ በማህበራዊ ግንኙነታችን በሃይማኖት እንደዛ ነው። ጅቦ መጣብህ አይደለም። ይኸውልህ ክሪቲካሊ የምንናገረው ነገር እኔ አሁን አዶናይን የምናገረው ነገር ጥሩ የሚገነባ ካለ የሚገነባውን መውሰድ በጥላቻ የምታየው ከሆነ አይሆንም ነው። እና ሌላ ጥያቄ አለ። ስለ ሞቲቬሽኑም የምትለው ነገር ካለ ሞቲቬሽን ሌሎቹ እድልስ? ኦኬ ሞቲቬሽኑን እንደዚህ ነው የማየው መሰለህ። ባይ ዘ ዌይ ከእናንተ እለያለሁ እሱ ነገር ለምን መሰለህ? ሞቲቬሽን ዮኒ አንተ ሞቲቬት ማድረግ ትችላለህ። ማንም ሰው ተዘጋጅተህ ከሄድክ ተዘጋጅተህ የምትናገረውን አውቀህ ከሄድክ ደግሞ ግን ሞቲቬሽናል ስትሆን ከአንተ ጋር የምስማሙ ምንድን ነው የሚባለው ላይፍህ የአንተ ምንድን ነው አክሽን ስፒክ ላውደር ደን ወርድ ይባላል። you gotta walk the talk ይሉታል። walk the talk action speak louder than word። ያንተ ድርጊት ያንተ ላይ እንትን መሆን አለበት፣ መናገር አለበት ያንተን ታሪክ ማለት ነው። እንደዛ ቢሆን ጥሩ ነው። አዶናይ ግን ያንን የሚያሟላበት ነገር አለ። ለምሳሌ አዶናይ ይሄ ሰዎች እየደወሉብኝ ነው ይቅርታ ዮኒ። እና አዶናይ ይሄ የራሱን ህይወት በመቀየር ለምሳሌ ይሄ ምንድን ነው የሚባለው ፐርሰናል ዲቨሎፕመንት የምንለው ለምሳሌ ሰውነቱን በመቀየር ፐብሊሲቲውን በማግኘት ይሄ ሰውዬ እኮ ተለውጧል እኮ ገብቷል። ትናንት 1 ሚሊዮን ነበረው ዛሬ 5 ሚሊዮን ገብቷል። ትናንት ወፍራም ነበረ ዛሬ ቀጭን ሴክሲ ነው ይሄ ልጅ ገብቷል። ሶ ሂ ካን ኢንከሬጅ ኢትዮጵያ ያለ ሰው አሁን ሞኬ እኔ ኢንከሬጅ አድርግ ምን ያደርግልኛል? እዚህ ቁጭ ብሎ እየሰራ ራሱን በሰውነቱ የማይጠብቅ ስንት ሰው አለ። አዶናይ በዛ ኢንስፓየር ላይ ያደርገው ይችላል ገብቷል።
አዶናይ ወጣቶችን እንዴት ሶሻል ሚዲያ ላይ ኢንፍሉዌንስ እንደማድረግ ይሄ ከጭንቀታቸው ወይንም ደግሞ ከፍርሃታቸው ወጥተው የሚፈልጉትን አስፓየር የሚያደርጉትን ነገር እንዲሰሩ የሱን ከሱ ኢንስፓየር ሊሆኑ ይችላል። ያንን አድርጓል ዮኒ አይደለም? አድርጓል እኮ ይሄ ልጅ እኮ ብዙዎችን ብዙ ተከታይ እንዲኖረው አድርጓል። ይሄም አንድ ነገር ነው። ስለዚህ እነዚህ ነገሮች ላይ እሱ ኢንስፓየር ማድረግ ይችላል። ከዛ በተረፈ ይሄ የአዶናይ ኢቨንት ሰው የሚፈልግ ሰው ይሄዳል። እኔን ብጠይቀኝ እኔ አዶናይ ኢንስፓየር እንዲያደርገኝ አልሄድም። እኔን ፐርሰናሊ ብጠይቀኝ ማለት ነው። ቢኮዝ እኔ ኦልሬዲ ኢንስፓየር የሚያደርግ እኔ የራሴን ነው እኮ የምልህ። ልጨርስ በዚህ እኔ አዶናይ ሰው ነኝ። አንድ ሞቲቬሽናል ስፒከሮችን ደግሞ መርጬ የምሰማቸው አሉ። ኢንተርናሽናሊ የማያቸው የምሰማቸው ሰዎች አሉ። ከአዶናይ በላይ የምሰማቸው ሰዎች አሉ። እነሱን እሰማለሁ እንጂ አዶናይን አልሰማም። ገብቶሃል አባባሌ? መርጬ ነው። ሌሎች ደግሞ አዶናይ የሚሰሙ ሰዎች ይሄዱ። ባይዘዌ ኢቨንቱ አንድ ነገር ልንገርህ፣ የአዶናይ ኢቨንት ሙሉ ነው የሚሆነው። እኔ ሰው ይወደዋል አዶናይን፣ ሰዎች ሄደው ያዩታል። እና ይሄ በተለይ ዲሲ ላይ ያለው ሶልድ አውት ነው የሚሆነው። ለምን መሰለህ? ኤኒ አድቨርታይዝ ኔጌቲቭ አንተ ታውቃለህ፣ ብዙ ሰው አሁን እኔ እናንተ የምናወራው ሚሊዮኖች ጋር ይደርሳል። ሊሆን አድቨርታይዚንግ ነው ለሱም ልንገርህ፣ ዲሲ ላይ ልንገርህ፣ ከይቅርታ ጋር ዴምቪዎች ዲሲ ላይ ድንጋይ ይዤ ከማርስ ነው የመጣው ብትላቸው ይገዛሉ። ታሳውሪስ I'm sorry to say you can do that anytime። ማንም ኢቨንት መጀመሪያ የሚያዘጋጀው ዲሲ ሄዶ ማንም you don't do in California, you don't do in Seattle, you don't do Atlanta, you can't do in Denver, Colorado, New York። ገባ? ሌላው እንደዛ አያደርግም። አሁን ሰው የተሰባሰበው ዲሲ ምንድን ነው በኬዝ በምናምን ቀላል ስለሆነ እዛ ህይወት ጀምሯል። እና some of the people as you said you right በዛ ነገር ላይ ማንም ቢመጣ ሶልድ አውት ነው ያደረጉት ነገር ይኖራል። አሁን ሶልድ አውት ሲሆንም ደግሞ ይሄው በቃ እነ ዮኒ ምናምን ብሎ ሰው የአዶናይ ቅድም መልእክት አስተላልፏል። አዎ ዲሲ ረግጡናል፣ ቀላል ይረግጡናል ዲሲ። እንደዛ አይደለም። ልጁን ኮንትሮቨርሲ ውስጥ አትክተቱት። አዶናይም ቢሆን ካሊፎርኒያ talk about it though no አይ ልጁን ኮንትሮቨርሲ እኔ አዶናይ I like የአዶናይ ስፕሪት honestly። አዶናይን ምንድነው እያበላሹት ያሉት? እነዚህ በአዶናይ ስም ፎሎ መሰብሰብ የሚፈልጉ ሰዎች በራሳችሁ ሰብስቡ። አዶናይ ሰርቶ ነው እኮ አዶናይ። እኔ እኮ 24 ሰዓት ሰው አዶናይ እያልኩ እንዴት አወራለሁ? ልክ እኔም ጭንቅላት አለኝ። አዶናይን አንድ ቀን አድንቄው ቪዲዮ ልሰራ እችላለሁ። ኤቭሪ ሲንግል ዴይ እንዴት አዶናይ እያልኩ እሰራለሁ? አይምሮ የለኝም፣ ሰው አይደለሁም፣ እውቀት የለኝም፣ ማንበብ አልችልም፣ መጻፍ አልችልም፣ ራሴን መሆን አልችልም። ወስቻለሁ። አንድ ቪዲዮ ስለ አዶናይ ጥሩ ስለሰራው ነገር አመስግኜ ሰርቻለሁ። ጋሽ ሰለሞንን ትልቅ ያደረገበት ቪዲዮ በትልቁ አድርጌ ሰርቻለሁ። በየቀኑ የሚሰሩትን ግን በየፔጃቸው ያቸው ፖስት የሚያደርጉት በቃ ቪዲዮ የሚሰሩ አሉ በቀን። እሱን ምንድነው ጥቅሙ ነው? አየህ ይሄ ምን መሰለህ ለአዶናይም አይጠቅመውም። ባይዘው አሁን እነሱ ለአዶናይ ብለው አይደለም ይሄን የሚሰሩት። እንደውም ምንድነው አዶናይ ተጠንቅቆ ካልሰራ ባይዘው እቺ ቁም ነገር ልናገርና ላብቃዩ ነው። አዶናይ ተጠንቅቆ እያንዳንዱ ስቴፑን ተጠንቅቆ አስቦ ለምሳሌ ይኸውልህ ፕሪፕላን የሆነ አንድ ነገር ስታደርግ አሁን በሱ ሌብል እውቅና አሁን ይሄ 5 ሚሊዮን ፎሎወር ነው ያለው፣ ነገ 10 ሚሊዮን ይደርሳል አዶናይ። እኔ አይ ሃቭ ኖ ዳውት ገብቷል። ይሄ ልጅ ይሄዳል፣ ይገሰግሳል። ግን በእውቅናው ልክ መንቀሳቀስ አለበት። በእውቅናው ልክ እንዳይሄድ ምንድን ነው ሄዶ የአዶናይ ሄዶ ፎቶ ሲነሳ አዶናይ ፎቶ ተነሳ የሚሉ ሚሊዮን ቪዲዮ የሚሰሩ ሰዎች አሉ። ምን ያደርጋል መሰለህ ይሄ ሰዎች እንዲሰለቹት ይሆናል። በቃ አዶናይ አንዳንድ ላይ ምንድን ነው ይሄ በጣም ማስታወቂያ የበዛው ነገር አይሰለችም? ቴዲ ማን ነው ዮኒ? በጣም ከተነገረ አዶናይ ራሱ በኋላ ላይ አስጠልቶ ደብሮ የዚህን የወሬ ማልሰማበት የምትልበት ሁኔታ ይሆናል። እሱም ትንሽ ቆጠብ ማለት አለበት። ገብቷል? የሚወጣበትን ቀን ራሱን መደበቅ አለበት። ለጥሩ ነገር መውጣት አለበት። እየተዘጋጀ መውጣት አለበት። ፕላን እያደረገ መንቀሳቀስ አለበት። ይሄ ያለውን እውቅና ማኔጀር ከሌለው ራሱን ማሰብ ይበላሽበታል። ኤግዛክትሊ ራሱን ማሰብ አለበት። ግን በመጨረሻ የአዶናይ አሽቃቢያ ሰው መውደድ ጥሩ ነው። ሰውን ምንድነው ኤሌቬት ማድረግ፣ ሌፍት አፕ ማድረግ፣ ሰውን የሚሰራ ሰው እንደ አዶናይ ያለ ሰው ማክበር ጥሩ ነው። ማለቅለቅና እኔ አቀለቀልቃለሁ ስትይ ሰማው ሶፊዬ፣ ምንድነው አደገድጋለሁ ነው አሽቃብጣል። ማሽቃበጥ ነውር ነው ሶፊ፣ ይቅርታ አድርጊልኝ። ማክበር ጥሩ ነው።
ይቅርታ እህቴ እኔ እወድሻለሁ። ጥሩ ልብ እንዳለሽ። ቆይ አንድ ጊዜ ልንገርሽ። አውቃለሁ። ቆይ አይ በማለት ማሽቃበጥ ቆይ አይችልም ልንገርሽ። ቆይ ማሽቃበጥ መብትማ መብት ነው እኮ መብቴን አትከልክሉኝ። ማሽቃበጥ፣ ማደግደግ፣ ማጨብጨብ በጭንቅላቴ ቆሜ በእግር ማጨብጨብ እኔ መብት ይሄ እኮ አይደለም። አሜሪካ ነው ያለሁት እኮ አዳምጪኝ። ቆይ አይ ዱ ወሬቨር አይ ዋን ኦኬ። ልትከለክለኝ ልታዘኝ አትችልም። አጨበጭባለሁ። ሶፊዬ እሱ መብትሽን እንኳን እኔ ላዝሽ አልፈልግም። መብትሽን ልጋፋ አልፈልግም። መብት ነው። እዚህ ሀገር ይኸውልሽ ምንድነው ስትሪፐር ክለብ ገብቶ መደነስ መብት ነው። ደግሞ ሄዶ ደግሞ ዋል ስትሪት ሄዶ ደግሞ የቢዝነስ ሰው መሆንም መብት ነው አይደለም? ይሆን እዚህ ሀገር ሁለቱም መብት ነው። ድራግ ማጨስም መብት ነው። ኮኬን ማጨስም መብት ነው። ደግሞ ጥሩ ሆኖ ቸርች መሄድም መብት ነው። ሁሉም ነገር መብት ነው። እቴ መብትሽን አልጋፋም እያልኩ ያለሁት ማለቅለቅና ማሽቃበጥ ግን ይሄ ጽዩፍ ነገር ነው። በኢትዮጵያም ጽዩፍ ነው። በምንኖርበት እኔ ያለቀለኩበትን ብቻ ማለቅለቅ አንቺ ያለ ፐርሰና አንቺ ስላልሽ እኮ ነው። ስሜን ጠርተህ ማለቅለቅ ያልከውን የቱ ጋር አሽቃበጣለሁ አልሽ እኮ። አሽቃበጣለሁ ምንድነው ማለቅለቅ? ማሽቃበጥና ማለቅለቅ ምንድነው ልዩነት? ማለቅለቅና ማሽቃበጥ ምንድነው? ለምን ታዲያ ማለቅለቅና ማሽቃበጥ እኔ አላውቅም። ማሽቃበጥ ምን እንዴ ትርጉም አለው? እንዴ ሁለቱ ተመሳሳይ ማሽቃበጥ ማለት ለሚሰራው ስራ ሰፖርት እኔ ካየው እኔ የሚሰራውን ስራ እኔ የምሰራውን ስራ ሰፖርት አደርገዋለሁ እስከ መጨረሻ ድረስ። ስለመጣበት ጉዳይ ነው ሰፖርት አደርገዋለሁ፣ ከጎኑ ሆናለሁ። ማጨብጨብ፣ ማለቅለቅ፣ ማደግደግ የሚባል ወሬ ንግግር ግን ካንተ አልጠብቅም። እኔ ሳደገድግ አላየኸኝም። እኔ ብዙ ሰው ነው ያየሁት። ይቅርታ አድርግልኝ። እኔን ግን አታየኝም። ፔጅ ላይ ገብተህ ብታይ ከ2 እና ከ3 በላይ አብሬ ፎቶ የተነሳሁት አለ። ኤርፖርት አለ። አንድ ደግሞ አዳምጠኝ የ28 ፕሮግራም ኧረ ፐርሰናል አረግሽው። በቃ ኖ ፐርሰናል አረግሽው ሶፊዬ። እኔ እኮ አንቺ ሄደሽ መቀበልሽን አከብራለሁ። አስወሬ ጋር ነው የምልሽ። ሄደሽ መቀበልሽን አከብራለሁ። ማክበርሽን፣ አዶናይ መውደድሽን፣ ጃኒ መውደድ እኔ እኮ ጃኒን አብሬሽ ደግፌያታለሁ አይደል? ግን እኔ ጃኒ አምላኪ መሆን አልፈልግም። በየቀኑ እየወጣሁ ጃኒ ምንድን ነው? ጃኒ አንድ ታዳጊ ልጅ ነች፣ የራሷን የምትጠር ነች። እርዳታ ፍቅር በሚያስፈልጋ ሰዓት ፍቅር ሰጣለሁ፣ ሰፖርት በምትደር ግን ኤቭሪዴይ ስለ ጃኒና ስለ አዶናይ አላወራም። አይ ጋት ላይፍ። እኔ የምኖረው አሜሪካን ሀገር ነው። ኢትዮጵያ ለምን ደምቢዶሎ አትኖሪም? ሰው የራሱ ላይፍ አለው። ኤቭሪዴይ ስለ ፈጣሪ ብቻ ነው ኤቭሪዴይ የሚወራው። እህት ወንድሞች፣ አዶናይ ጃኒ ምናምን የምትሉ ሰዎች ስለ ፈጣሪ ብቻ ነው ኤቭሪዴይ የሚወራው። ስለ ሰው በዚህ ልክ አይደረግም ነው። እኔ ባረም ላይን የእናንተ ድጋፍ ሞር አዶናይ እንዲጠላ ነው የሚሆነው። ባይዘው አታድርጉ፣ እንደሱ ነው። ግን በሚገባው ነገር እዚህ ላይ ልበል። ልክ ነህ። አተንፈሱ። ስለሱ ምንም አይነት ትችት እንዳይቀርብ አይነት ጨዋታ ነው እየተጫወቱ ያሉት። you can kiss my ass okay anybody መተቸት እንችላለን፣ መደገፍ እንችላለን። አትንኩ የሚል ካለ ግን እስገነ ቢፕራው ገባችሁ? ቆም ብለህ አስብ። ጥሩ የሰራውን አፕሪሺየት ይደረጋል። አንዳንድ ማይሆን ነገር ሲሆን ደግሞ አልስማማ አከተመ። ማን አባቱ ነው የሚያዘኝ? ይሄ ነው ትልቁ የአበሻው ችግሩ። ምንድን ነው? አምልክ የሚል ፊሎሶፊ ይዘው መጥተዋል። አሁን ይሄ የመጣ እከክ የሆነ አይዲያ ነው። በእኛ ጊዜ ገባ ትተች ያለው ወይ ደግሞ አትተችም። ደሴ በጥሩ ነገር ሞቲቬት የሚደረገው ጊዜ ሞቲቬት አድርገናል። የማየውን ነገር ግን እዚሁ ፈጥሮ የመጣውን የሚል ፕሮግራም ባይዘወይ ይሁን ሀገር ነው። 30 ሰከንድ ውሰድና አንድ ነገር ማወቅ ያለብህ በ30 ማጨርስም አይ 30 ሰከንድ ብቻ ሶራን አፋችን ላይ ቆምክ እኮ። እሺ ይቅርታ ይኸውልሽ 30 ሰከንድ ውሰድና ነገር ኤክስትሪምሊ ሄትፉል የሆነ ወይንም ደግሞ ዲስላይክ በጣም የገነነ ምንድን ነው የሚባለው ኔጌቲቪቲ ሰውን ይሰብራል። ኤክስትሪም የሆነ ደግሞ ማሽቃበጥና ሰው የማይገባውን ማደግደግ ደግሞ ያንን ሰው ያጠፋል። ሁለቱም መሀል ላይ መሆንና ሚዛናዊ መሆን ጥሩ ነው። ኢትዮጵያኖች ይህን ተማሩ። ሁላቸውም አክብሩ። አዶናይ አላይክ አዶናይ አስወሬ ጋድ አይ ዋንት ሂም ቱ ቢ ሰክሰስፉል። ዲሲ ሰክሰስፉል አዶናይ አሁን ኢቨንቱ እንደሚሆን አውቃለሁ። ባይዘው ይሁን ግን እኔ ችግሬ ካደግዳጊዎችና ካሽቋላጮች ጋር ነው። አታሽቋልጡ ባካችሁ። ቴንክ ዩ ዮኒዬ። እኔ ልውጣ፣ ቦታ ይዣለሁ። ይኸውልህ ዮኒዬ
እኔ በራሴ አም ሶሪ መኩዬ አይ ለዮኒ ዮኒ ማርያምን ያ ነው አዲስ እንዳትወጪ ብሎኝ ነው አንዴ መኩዬ አዲስ እንዳትወጪ አንዴ ሚውት አድርግ መኩዬ ልወጣ ነው ማርያምን ልወጣ ነው በማርያም ታባ አድርጉ ቤተሰብ እስከ ይኸውልህ ዮኒዬ እኔ በራሴ ቅድም እነግርሃለሁ አንተ አስተያየት ስትሰጥ ይሄ በፊት ምን እንላለው መሰለን አሁን ተሙ ጥያቄ ያነሳና እንዴት ተሙ ጓደኛሽ እንዲህ አለ እንዴ ተሙ ጥያቄ ማንሳቱ እኮ ጥሩ ነው አይቻልም አሁንማ ባሉ ደጋፊዎች እኮ አዶናይን አተንፍሱ ምንም አትበሉ በቃ the top of Ethiopia አይነት ጭውውት እኔ ምን አልኩኝ ላይቭ ላይ ሲነግሩኝ ተሙ እኮ መጠየቁ እኮ አዶናይም ቆም ብሎ ያስባል አዶናይን ይዘው የመጡ ሰዎችም ምናልባት ስህተት ላይ ከሆኑ እኮ ያርሙታል የተሙ ጥያቄ ትክክል ነው መጠየቅም መተችትን ልመዱ ብዬ ቤቴን ከፍቼ ተናገርኩ ሪካርድ አለ 2-3 ሪካርድ አመጣልሃለሁ አሁንም ቢሆን አዶናይ ምናልባት እየተሳሳተ ያለ 26 አመቱ ነው ትክክል ያልሆኑ ነገሮች እናንተ ስተቹት እኮ በስነ ስርዓት እሱ እኮ ቁጭ ብሎ ያዳምጣል ታውቃለህ አይደል ያ ያሉሉን ነገር ይሄኛውን አስተካክላለሁ ያኛውን አስተያየት ወይም ደግሞ ልጁ ምናልባት መንገድ ከሳተ ታስተካክሉታላችሁ ምክንያቱም ዝበርታብል አሁን ደግሞ ዛሬ ምንድነው የፖስትኩት የ28ቱን ፕሮግራም እንገናኝ ብዬ ፖስትኩ እኔ ባጨበጭብ ባለቀልቅ ባደገድግ በፔጄ አታደግድጉ ብሎ እኔን ማዘዝ ማስገደድ ይቻላል ይሄ ትክክል ነው ትላለህ ምክንያቱም አሁን አንተ ቤትን ከፍተ አዶናይ ሄደሽ እኮ ማደግደግ መብትሽ ነው ግን አትችሉም ያሉኮ ነው አትችሉም አበዛችሁ አትችሉም በዛ እኮ ነው እኔ ደግሞ በደንብ እንዲበዛ ነው ይኸውልሽ እዚህ ግልጽ እየሰማው ነው አንቺ መብትሽ ነው ግን ማደግደግ የሚባለው ነገር እኛ እዚህ ለምንኖረው የራሱን ቢል ለሚከፍል ሰው ማደግደጉ አስፈላጊ ነው ብዬ አላስብም እኔም የራሴን ቢል ለምከፍተው ራሴን ነው ማኖረው በራሴ ነው መተዳደር ማን አይደለም ማለት አልኩሽ አሁን ያልኩትን እኮ ራስሽ መለሽ ፉል ታይም ግን አጨበጭባለሁ ስለዚህ አዶናይ አይኖርልሽም ያለም ወይም ሌላ ሰው አይኖርልሽም እያልኩ ነው ስለዚህ ምንጥልጥል ላይ ነው ያለው አይ አሁንም ማደግደግ ላይ ነሽ ፕሊዝ እስቲ ቆይ አንዴ ይኸውላችሁ ቅድም ኔትወርክ ነው ያስቆመኝና ሐሳቤን አልጨረስኩም እኔ ምንድነው እንዳልኳችሁ አልቃወመውም አልደግፈውም እኔ በተፈጥሮ በስራ ማምን ሰው ነኝ ወደፊት ይሄ አሁን ባደረገው ቱር የፈለገ ሂድ እዛ ውስጥ አልገባም ግን ያንን ሰክሰስፉል ሆኖ ሄዶ ልጆቹን አሳክሞ ካየሁት ግን ከምንም በላይ አመሰግነዋለሁ ምንም አዲስ ነገር የለውም ለምን በስራ ማምን ሰው ስለሆንኩ ይመቸው ወንድማችን ኤኒዌይ ይሳካለት እኔ ያንን ነው የምለው ብችል እረዳለሁ ቴንክ ዩ ሶ ማች አከብራለሁ ወደሃለሁ ቴንክ ዩ ሶ ማች ለሰጠኝ ጊዜ ምናልባት በንግግር ቤትን ከረበሽኩ በጣም ይቅርታ አመሰግናለሁ በጣም መልካም ነው ገባ ኢሞሽናል ያረጋግጣል እሺ we are grown ups ገባ ቴንክ ዩ ዮኒዬ ለሰጠኝ እሺ ኦኬ እስኩ ሰላም ሶሪ አቆየናችሁ ቲጂንም መስሉ ታዮኒዬ እንዴት አመሻችሁ እንዴት ዋላችሁ ሐሳባችንን በታተኑት በስማም አዲስማ አንዴ ፖለቲካን በቃ ወሳሰድከን ነው የሚባለው ኤኒዌይ እንዴት አመሻችሁ ኦኬ እኔ አሁን አጠር አድርገን እናወራው እሱም ብዙ ሰዓት ነው የተቀመጠውና ቶፒኩ ላይ ብናወራ አሪፍ ነው ይሄ ፐርሰናሊ ሰው ላይ እንደዚህ ሰው ደገፈ አልደገፈ ሁሌ የምንባላበት ነገር ነው for a disclaimer እኔ የአዶናይ አድናቂ ነኝ ስራውን ወድለታለሁ like how he come up like ከነበረበት ከጨለማ አሁን እንዴት እንደወጣ እሱን አደንቅለታለሁ I really like that however when it comes to your point is the motivational speaker በሚለው ነው አይደል motivational speaker ለመሆን credibility ያስፈልገናል ተአማኒነት የሚባለው experience more of ደግሞ የህይወት ልምዳች እድሜም አለ የኖርንበት ሁኔታ አለ ሞቲቬት የምናደርገው አሁን ሞቲቬሽናል ስፒከር ለመሆን ስቴፖች አሉ እዛ ውስጥ መግባት አልችልም because anybody can google that ግን እንደዛ ለመሆን instead of እንደዛ አሁን ስፔሻሊ አሜሪካን ሀገር መጥቶ አስተምራችኋለሁ
this is the big word አስተምራችኋለሁ ማንን ነው የምታስተምረው ሞር እኔ እንዲያውም I prefer ቲኔጅ ልጆችን የቲኔጀሮችን አስተምራለሁ ብሎ ቢኖረው I would support him 100% with this idea ገባህ አይደል because እሱ አሁን ልጅ ነው እሱን አትራክት የሚያደርጉት ስፔሻሊ ዲኤምቪ አካባቢ በጣም 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 ልጅ የሚበላ መንፈስ አለ በዚህ ጊዜ ነው ማለት በ18 ዓመታቸው 19 ዓመታቸው ሱሳይድ የሚያደርጉ በጣም ብዙ ልጆች አሉ በጣም 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 ላስት ይር 9 ልጆች ናቸው ሱሳይዳል የሞቱትና በሱስ የገቡ ልጆች አሉ እነሱን ሞቲቬት አደርጋለሁ ብሎ ቢመጣ ኦ ማይ ጋድ it will be very successful ነበር የሚሆነው እንደኔ ማለት ነው because እኛ አሁን እንዳልከው ቢሉ ደቁሶናል ልጅ ማሳደጉ ደቁሶናል ኑሮ ደቁሶናል እኛ የራሳችን ኤክስፒሪየንስ የህይወታችን ኤክስፒሪየንስ ራሱ ሞቲቬት ሌላውን ሰው ሞቲቬት ያደርጋል ያድርጎ ያስተካክል ይችላል ግን ይሄ አሁን የሱ ሌላው ነገር ደግሞ የመጣበትን ሁኔታ እናየዋለን አይደል ሁላችንም እዚህ የደረሰው literally like within this year ነው አይደለ እሱ ፌመስ የሆነው አንዱን ኒች ቢወስድ እኔ ልጄ እንደ አዶናይ ቢሆን እንዳልኩ አድናቂው ነኝ እወደዋለሁ እንደ አዶናይ ልጄ ቢሆንልኝ አንዱን ኒች ግን ይዞ ነው ገባክ አንዱን አሁን ልጆች በቃ የሁላችን መክሊት የተሰጠን መክሊት አለን የተሰጠው መክሊት ይሄ ልጅ ማሰባሰብ ከሆነ ለልጆች ሰፖርት እንዲደረጉ በጣም ንጹህ ልብ ባለው አይሾ ስፒድ የመጣ ጊዜ የኢትዮጵያውን አይሾ ስፒድ እንዴት እንደ ሰፖርት እንደሚያደርገው ምናምን እንደሱ አንዱን ኒች ቢይዝ ገባ አንዱን ኒች ይዞ እዛ ላይ ፎከስ ቢያደርግ ሁሉንም ስንረግጥ ግን ማጣፊያው እንዳያጥር ራሱም ደግሞ he need rest ያስፈልገዋል ይሄ ልጅ ሁሉንም ማድረግ አይችልም human being ሰው ነው ልጅ ከ30 ዓመት በታች ያለ ልጅ እንትን ማለት ያስፈልገዋል እረፍት ያስፈልገዋል አንዱን ነገር አጣፍጦ መያዝ let's say if you are an actress በዛ ላይ if you are a motivation speaker አሁን ቅድም የሆነዬ ስትል ነበር እነ ፓስተር ቸሪ እነ ዶክተር ጠፋኝ እሱ ዶክተር ወዳጄነ አንዱን ነገር ይዞ እንትን ቢል he will be more successful እንደኔ ማለት ነው እንደኔ ሞር ሰክሰስፉል ይሆናል ግን አሁን በዚህ ላይ ሌላው ደግሞ በቲፎዞ የትም አንደርስም ቲፎዞ አንዴ ከፍ ያደርጋል አንዴ ድው ያደርጋል አንዴ ከፍ ያደርጋል አንዴ ድው ያደርጋል እና እሱ ላይ በጣም መጠንቀቅ አብሮት ያሉ ሰዎች እንዳያስጠሉት አሁን እሱ ላይ አዲስ ባለው ላይ ስማማለሁ እንዳያስጠሉት ግን ይሄ አስተምራችኋለሁ ያለው ሜቢ ትንሽ የንግግር ስህተት የንግግር እንቅፋት ሊሆን ይችላል አስተምራችኋለሁ እሱ እኛ ሊያስተምረን አይችልም ቲኔጀሮችን ግን ሰብስቦ ቢያስተምር ኖሮ በጣም ደስ ብሎኝ ልጄን ልክ ነበር እዛ ብኖር ማለት ነው ቴንክ ዩ እዚህ ላይ በቃ እዚሁ ላይ አድርጉት ዶንት ሜክ ኢት ፐርሰናል ስፒከር ስትነጋገሩ አንዱ ሰው ስለወደደው ኢትስ ኦኬ ይውደዱት አንዱ ደግሞ ስላልወደደው it's okay ያልወደዱት ደግሞ የወደዱትን it's not about እንትን አይደለም ይሄ ፐርሰናል ማድረግ ማያስፈልግም ይሄ ልጅ የሚያድግ ልጅ ነው እያየነው ነው እየተቀየረ ያለው አሁንም ደግሞ እግዚአብሔር መጨረሻውን ያሳምርለት እንዲ በፌም እንዳይደርቅ አንዳንዶቹ ነው አንዳንድ ፌም ደግሞ የኢትዮጵያ ፌም ስፔሻሊ ያደርቃል እግዚአብሔር ካጠገቡ ይሁን እግዚአብሔር ይርዳው ሌሎቻችሁ ግን ስትወዱም በልክ አድርጉት በእንትን አድርጉት ደግሞ ይሄ just because አሁን ፎሎወርስ ስላለው ምናምን አይደለም በሚሰራው ስራ ማድነቅ ነው የሚሰራውን ልጆቹን እንዳለው መኩዬ እንዳለው የሚያስማማኝ ወጣቶቹን በደንብ አድርጎ ቢያደርግ ከወጣቶቹ ጋር ተገናኝተን ብዙ ነገር እናደርጋለን ሌላው ደግሞ ፋሚሊ እኔን ማግኘት የምትወዱ በስራዬ ደስ ያላችሁ ቤተሰቦች መታችሁ ጆይን ብናረግ ደስ ይለኛል ቢል ማንንም ሰው ከሱ የሚለይ የለም አስተምራቸው ነው ቃል በቃል ያለው ከስራ ከላይፍ ኤክስፒሪየንስ ከገለመሌ አስተምራቸዋለሁ ስለ ጭንቀት ስለ ኮንፊደንስ ምናምን ነግራቸዋለሁ ምናምን ማለት ስፔሻሊ ኢትዮጵያ አልተሳናል እሱ እንዳለ ይቀመጥና መደረጉ ጥሩ ልጁ ልብ አለው ቀን ልብ እንዳለው ሃንድስ ዳውን ማንም ኢትዮጵያ ይመሰክራል መለወጡን ማንም የሚከፋው ኢትዮጵያ የለም when you come to America again መተህ በጣም በእንደዚህ ደረጃ እኔ ማስተምራችሁ ቱር ማረገው እሰይ ቱር አለኝ ከኔ ተማሩ የሚባል ነገር ካለ በተለይ
grown ups family is a question ጥያቄ ተጠየቅ የትኛው ነው ልምድ what kind of book did you read even ብሎ ቢጠየቅ I promise you አንዱንም አንብቦት አያውቅም የሞቲቬሽናል ስፒከር ሲሆኑ known well known የሆኑ ሰዎች ስለ አንዱ ሜንሽን ሲያደርግ ሰምቼው አላውቅም ምክንያቱም ብዙ ሶሻል ሚዲያ ላይ ወጥቶ የሚያወራ ልጅ ነው I never heard him say that ይሄኛው ሲናገር ሰምቼ ከዚህ ከሰማሁት ብሎ ያለው አንድ ነገር ሰምቼ አላውቅም ስለዚህ ያንን ያደረገ ኤክስፒሪየንሱ ያለው መጥቶ ቢነግረን ኦፍ ኮርስ ብዬሰማለው ነው ይሄ ነው ነገሩ ስለዚህ ታንክ ዩ ወደ ቲጂ መናጅ እንሂድ የሰራችው ቪዲዮ by the way it was so amazing I loved it እና ደሞም ላይክ አድርጌዋለሁ go ahead Thank you. Actually, አንተ በቀደም ስታወራ ካንተ ሰምቼ ነው by the way ማለት እውነት አለህ ማለት የተናገርከው ነገር ሁሉ it makes sense አንዳንድ ጊዜ you know ሚጠላም የሚወድህም አንዳንድ ጊዜ ነው ፋን የሆነ ሰው አለ ያንተ ፋን ያልሆነ ሰው አለ የሚጠሉ ሰዎች ምንም ብታወራ እውነትም እያወራ እውነት አይደለም ብለው በጨለማ ነው የሚጓዙት ገባ because ጥላቻቸውን ሁሌ ሪፍሌክት የሚያደርጉት እውነት በመታወራው ሳይሆን ለምን እንደጠሉ እንዴት እንደተጀመረ ነው ጥላቻቸው ብቻ ፎከስ የሚያደርጉትና እኔ አሁን ትናንትና literally ስዊት ሆኜ ነው አይታል I don't have any አሁን አዶናይ ልጄ የ15 ዓመት ልጅ አለኝ አይደል ኦልሞስት ልጄ እንደ አዶናይ ቢሆንልኝ በጣም ነው ደስ የሚለኝ ማንንም እናት የምትወደው ነገር ነው ገባ ግን እንደ ቢዝነስ አሁን እኔ ዮኒ ታውቃለህ ብዙ ሰው እዚህ ቤት ለማኝ ሆኜ ልጄ ታሙ ምናምን ስለሚያቀኝ ሁሉም ለማኝ አድርጎ ነው የሚያየው አንተ ሬስቶራንት ድረስ መተህ ምን እንደምሰራ ያየ ሰው ነው በአካል አይደል I know about business I run business ከስክራች አንስቼ ለ4-5 ዓመት ማለት ነው ቢዝነስ ነው የተማርኩት አሜሪካን ሀገር ዩኒቨርሲቲ ገብቼ ምናምን ያው ቲክቶክ ላይ ስትመጣ ከሁሉም ጋር ትወቀጣለህ so I kind of see from business perspective አዶናይ አሜሪካ ያለን ሰው ሞቲቬት ማድረግ አይችልም ብዬ ስለማምን ሞቲቬሽን ስፒከር ሞቲቬሽናል ስፒኪንግ አለው አዶናይ ምናምን ሲሉ እኔ እንደኔ ከቢዝነስ አንፃር ሚት ኤንድ ግሪት እና ክሪስ ብራውን የሚያደርጉት ነው አይደል ሚት ኤንድ ግሪት ቢያደርግ እኔ ራሱ አይ ፐርሰናሊ ላየው ስለምፈልግ በአካል ምን እንደሆነ እንዴት ከሰው ጋር እንደሚግባባ ፎቶ ለመነሳት ምናምን ልሄድ እችላለሁ ፕላስ እኔ ዴምቪ አይደለም የምኖረው እኛ ካሊፎርኒያ ነው የምንኖረው ማለት ጓደኞቼን ሳወራቸው ቴክስት ሁሉ ልክልሃለሁ ቢከፍለኝ አልሄድም ነው ሲሉ የነበረው ማለት ነው እሱ ሞቲቬት ሊያደርገኝ ማለት ነው ለምሳሌ ፐርሰናል ኤክስፒሪየንሳችን እዚህ ሀገር ይለያል ለምን አሜሪካን ሀገር ማንም ሰው ሲመጣ በውሃም ይምጣ በፕሌንም ይምጣ በግሩም ይምጣ ላይፉ ራሱ የግድ ሞቲቬት ያደርገዋል ወደደም ጠላ ከስንት አንድ ነው ድራግ አዲክትድ እንኳን አበሻ የምታገኘው 10 በጣት የሚቆጠር 20 አይሆንም ገባ ለምን ቢሉን መክፈት አለበት በብዛት ደግሞ እንደ ሻማ እየተቃጠለ ልጁን የሚያሳድግ ህዝብ ነው ራሳችን በራሳችን እንነቃቀፍ እንጂ እዚህ ያለ ነው ኢትዮጵያ ያለ ሰው ወይ ደግሞ ካናዳ ቤተሰቦቹ ሀብታም ሆነው ካናዳ ሄዶ በ10 ምናምን አመቱ ትምህርት ተምሮ ፒዛ በልቶ ወፍሮ ከዛ በኋላ ጋስ ምንድነው የምትሉት ፓስ ጋስትሪክ ነው ምናምን ሰርጀሪ አድርጎ ከስቶ ምናምን አሜሪካን ላለ ሰው እንደ ሻማ እየተቃጠለች ወይም እየተቃጠለ ልጆቹን ለወደፊት ጥሩ ደረጃ እንዲደርስ ለሚያስተምር ቤተሰብ ናና ሞቲቬት ላርግ ብትለው እኔ መስሜት ነው ሞቲቬት ፋት ብታዩ ኖሮ ሞቲቬት ራሱ እናንተ አትሆኑ እናንተ ራሳችሁ ከኛ ህይወት ታውናላችሁ ብዬ አስባለሁ የተማሩት ብዙ ነገር የደረሱት ማለት ነው እዚህ ሀገር ብዙ ሰዎች ሞቲቬሽናል ስፒከር የሚሆኑት ለምሳሌ ፕሮጀክት ሆም ነበርኩኝ ከዛ በኋላ ሀብታም ሆንኩ ምናምን ብለው ሰው ሞቲቬት ያደርጋሉ ፕሮጀክት ሆም እዚህ ሀገር ምንድነው ሻወር አለው ሙቅ ውሃ አለው ኢትዮጵያ በባሊ በዝናብ ቆመ ማለት ነው ሳፋ ላይ ታጥባ አድገ በእግር አሜሪካን አደርገረስ ገብተ ማለት ነው ድንጋይ ቆርጦ አፈር በልቶ ፀሐይ ደብድቦ እዚህ ድረስ መተ አንዳንዶቻችን በፕሌንም ብንመጣ ስንቶቻችን መከራ አይተን እዚህ ደርሰ አንድ የ26 ዓመት ልጅ መጥቶ ወፍራም እኮ የሆንከው ይልሃል ስለማትሰራ ነው ልጆቼን ትምህርት ቤት የሚበሉት ነገር ልከፍል ወይ ደግሞ ለቤት ክራይ ልከፍል ጂም ሉል ነው እንዴ እኔ ልጆች እኮ አሉ ሁለት ጭንቅላት እኮ ቁጭ ብሎ የሚጠብቃለ ልጆቼን ትምህርት ቤት ማድረስ እኮ አለብኝ ገብቷል አባባሌ እና ላይክ I get it you know ሰው ሞቲቬት የሚሆንበት ነገር አይታወቅም that's true ግን ሰው የሆነ ነገር ሲል ለኛ ላይፍ ስታይል በተለይ በእኛ እድሜ ላሉ ከ30 በላይ ላለ 40 ቤት ለገባ ሰው ይሄ ሞቲቬሽን ስፒኪንግ አይሰራም ለወጣቶቹ ሜቢ እዚህ ሀገር ለተወለዱት
ልጆቻችሁን አምጡ ቢሉ ለምሳሌ ቲጂ ልጅሽን አምጪ አዶናይን ቢያይ ሜቢ ሞቲቬት ይሆናል ይሰራል። ለምን ኢቭን ባይገባውም ሊንቀውም ቢችልም እሱ ማን ስለሆነ ነው ምናምን ኢትዮጵያዊ ምናምን ብለው ሊንቀውም ቢችል የዚህ ሀገር ልጅ ስለሆነ ባይንቀውም ቢንቀው ይዘት ይሄዳል እንጂ እኛ እዚህ የጠነዛን ሰዎች መከራ አጠንዝቶ መከራ ሞቲቬት አድርጎ ኢቭን አንዳንድ ቀን ከእንቅልፍ ያልነሳ ምን ነው እንደው ሳልነሳ በቀር ሁሉ ብለህ ቢልን ስታስበው ተንደርድረ ሻወር ውስጥ ተገልብጠ ማለት ነው ስራ ትሄዳለህ። አንዴ 7-11 ትሄዳለህ፣ ከዛ ጋዝ ስቴሽን ትሄዳለህ፣ ከዛ 16 ሰዓት ገብተህ ቤት ትገባለህ፣ ልጆችን ታደርሳለህ። እንደዛ አይነት ሰዎችን ሞቲቬት ላድርግ ብቻ አይደለም ደግሞ አይችሉም አትችሉም አይባልም። አትችሉም ሳይሆን አይነቁም። አሜሪካ ያሉ ዲያስፖራ አይነቃም። ምን ማለት ነው አባዬ? እኔ እንኳን እኛን አይደለም ኢትዮጵያ ያሉ ወጣቶችን ራሱ እውነት ለመናገር ተናገሪ ካላችሁኝ አዶናይ ሞቲቬት ማድረግ አይችልም። ቢካዝ አዶናይ ያደገው በሀብታም እጅ ነው። የኢትዮጵያ ልጅ እንጨት ተሸክማ እናት ያሰደገችው መከራውን በልቶ በቀን አንድ የምግብ አግኝቶ ሳያገኝ የኖረ ነው። ሜቢ ሞቲቬት የሚያደርገው ፓርት ሰክሰስ ላይ እንዴት አድርጎ ቲክቶክን ተጠቅሞ ስልክና ዋይፋዩን ተጠቅሞ እንዴት እንደደረሰ ቲክቶክ ላይ ከቲክቶክ ምን እንዳገኘ ዳ ፓርት እንጂ ስለ ላይፍ ኤክስፒሪየንስ አዶናይ ማንንም ሞቲቬት ማድረግ አይችልም፣ መቼም አያረግም። ይሄ ያ ነው። ከዛ ውጭ ግን ሁላችንም እንወደዋለን። በተቻላችሁ መጠን ማለት ነው ዴንቪ ኦልሬዲ ሞልቷል አላችሁ፣ በጣም ደስተኛ ነን ስለሞላለት። ቢኮዝ ሞቲቬት እያረጋችሁት ነው። እሱ ሞቲቬት እያረጋችሁ ሳይሆን እናንተ ሞቲቬት እያረጋችሁት ስለሆነ በጣም ጥሩ ነው። ቢካዝ ቅስሙ እንዳይሰበር ልጅ ነው፣ ታዳጊ ነው። እንኳን ሞቲቬት አረጋችሁት። በእውነት በዚህ በጣም አድናቂያችሁ ነን። ዊ ሃፒ እኛ ራሱ በመናገራችን ባይደው ዊ ጊቭ ሂም ላይክ ሞር ዮኒ በማውራቱ በቀደም ሞር አቴንሽን እያገኘ ሰው በል የሚወደውም የሚያከብረው ዮኒን የሚጠላው ሌላውን ሰው የሚጠላው በዛ ቲኬት እየገዛ እየገባ ነው። ግን ማርክ ማይ ወርድ ሌላ ስቴቶች አዶናይ ሞቲቬሽን ስፒከር አድርጎ ቢሄድ ባዶ ሩም ነው የምታገኘው። ቢካዝ